የዳኝነትና የዲሞክራሲ ተቋማት ዘርፍ ምርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ሐሳብ የዳኝነት የፍትህና የዲሞክራሲ ተቋማት ለዲሞክራሲ ስርዓት ግንባታ ያላቸው ሚና ብሎም ያለፉት ዓመታት የለውጥ ጉዟቸውና የወደፊት አቅጣጫቸውን ወደሚዳስሰው ሀገር አቀፍ መድረክ እንኳን በደህና መጣችሁ። የፌደራል ፍርድ ቤቶች በሚተገብሯቸው ለውጥ ሰነዶች ውስጥ የዳኝነት ነፃነት፣ ተጠያቂነትና ገለልተኝነትን የማረጋገጥ እንዲሁም ቀልጣፋ ጥራት ያለውና ውጤታማ የዳኝነት አገልግሎት መስጠትን ዋነኛ ግባቸው በማድረግ በህዝብ ዘንድ አመኔታ የተቸረው ተቋም የመገንባት ራዕይ በመሰነቅ በርካታ የለውጥ ስራዎችን እያከናወነ የሚገኘው የፌደራል ጠቅላይ ፍርድ ቤት ነው። የለውጡ ጉዞዎቹ ምን ይመስላል? የፌደራል ጠቅላይ ፍርድ ቤት ክቡር ፕሬዝዳንት አቶ ቴዎድሮስ ምህረትን ወደ መድረክ ጋብዛለሁ። ተከበሩ አቶ ታገሰ ጫፎ፣ የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡራትና ክቡራን፣ እንደሚታወቀው የህግ የበላይነት መስፈን፣ የመብቶች መከበር፣ የነፃነቶች መከበር የሚመሰረተው በፍርድ ቤቶች ላይ ነው። የዳኝነት ነፃነትና ገለልተኝነትን ለማጠናከር የህግ ማሻሻያዎች ተደርገዋል። በዚህ ውስጥ በርካታ ነፃነትን፣ ገለልተኝነትን የሚያጠናክሩ ስራዎች ተሰርተዋል። ለማሳየነት ያህል በጀት በቀጥታ ለህዝብ ተወካዮች ምክር ቤት እየቀረበ እንዲጸድቅ ተደርጓል። በሁለተኛነት ደረጃ የሚጠቀሰው የሰው ሀብት አስተዳደር ነፃነት ነው። የፍርድ ቤቱ ሰራተኞች ከዳኝነትና ከጉባኤ ተሿሚዎች ውጭ ያሉት የሚተዳደሩት በሲቪል ሰርቪስ በመደበኛው ነበር። ይሄም ወደ ፍርድ ቤት እንዲመለስ ተደርጓል። ለዚህም ደንብ ቁጥር 1 2015 ወደ ስራ እንዲገባ ተደርጓል። ሌላው የፋይናንስ ነፃነት ነው። ከዚህ አንጻር ማሻሻያ ማድረግ እንደሚያስፈልግ ታምኖበት አሁን ለተወካዮች ምክር ቤት ቀርቦ የሚገኘው ረቂቅ አዋጅ ላይ የፋይናንስ ነፃነትን የሚመለከት ድንጋጌ በረቂቅ ውስጥ እንዲካተት ተደርጓል። ቀጥሎ የምናየው ግልጽነትና ተጠያቂነትን የሚመለከት ነው። ግልጽነት እያንዳንዱ ፍርድ ቤት የሚሰራው ስራ በአደባባይ ህዝብ እየተመለከተው መሆን አለበት። ከዚህ አንጻር ይህን ማረጋገጫ አንዱ መንገድ ግልጽ ችሎት እንዲስፋፋ ማድረግ ነው። ለማሳየነት ያህል በ2014 ከነበረበት የ65 በመቶ በአሁኑ ወቅት 91 በመቶ ደርሷል። በቁጥር ስናየው 184 ችሎቶች ነበሩ፣ በአሁኑ ወቅት 256 ደርሰዋል። ይሄንን ሙሉ ለሙሉ ለማሳካት እንዲቻል የተለያዩ የግንባታ ስራዎች በተለየ ትኩረት እየተሰሩ ይገኛሉ። የፌዴራል ጠቅላይ ፍርድ ቤት ዋና መስሪያ ቤት፣ የከፍተኛ ፍርድ ቤት እንዲሁ ዋና መስሪያ ቤት በግንባታ ሂደት ላይ ይገኛሉ። እነዚህ ሲጠናቀቁ ሙሉ ለሙሉ በግልጽ ችሎት የማስቻል ስራውን ማሳካት ይቻላል። ሌላው ከተጠያቂነት አንጻር ኢንስፔክሽን እና ኦዲት ነው። እነዚህ የስራ ክፍሎች አልነበሩም ወይም የነበሩትም በበቂ ሁኔታ ያልተደራጁ ነበሩ። ስለዚህ ክፍሎቹን እንደ አዲስ የማደራጀት ስራ ተሰርቷል። ከዚህ በተጨማሪ የሚሰሩበትን ሂደት ተገማች የሚታወቅ ለማድረግ እንዲቻል መመሪያ ቁጥር 19/2016 ወደ ስራ እንዲገባ ተደርጓል። ሌላው ከተጠያቂነት አንጻር በ2015 ወደ 700 በላይ ውዝፍ መዛግብት ነበሩ። እንግዲህ የ2016ንና የ2017ን ጨምሮ እነዚህ በእያንዳንዱ ዓመት ከ100 በላይ አቤቱታዎች ይቀርባሉ። በአሁኑ ወቅት ያሉን ከ220 በታች ማድረስ ተችሏል። ስለዚህ ለሚቀርቡ አቤቱታዎች በፍጥነት ምላሽ መስጠትና ክምችቱን ወይም ውዝፉን ማስወገድ ተችሏል። ሌላው ጥራትን የማስጠበቂያ የተለያዩ አሰራሮች ተዘርግተዋል። አንደኛው የመሻር ምጣኔ መቀነስ ነው። የመሻር ምጣኔ ቀነሰ ማለት በአንድ ፍርድ ቤት የተሰጠው ውሳኔ ከፍ ባለው ፍርድ ቤትም የመጽናት እድሉ ከፍተኛ ነው ማለት ነው። ይህንን ዳታውን መያዝ የጀመርነው በቅርብ ጊዜ ነው። በዚህ አጭር ጊዜ ውስጥ ግን የመቀነስ አዝማሚያ እየታየ ነው። ሌላው ከጥራት ጋር በተያያዘ ትኩረት ያደረጉ ልዩ ችሎቶች እንዲኖሩ ማድረግ ነው። ንግድና ኢንቨስትመንትን መጥቀስ ይቻላል። ሰብአዊ መብት ላይ ጉዳዮችን የሚያዩ ችሎቶችን፣ የአስተዳደር ጉዳዮችን የሚያዩ ችሎቶችን መጥቀስ ይቻላል። ሌሎችም ትኩረት ያደረጉ ችሎቶች እንዲቋቋሙ ተደርጓል። ሌላው ከጥራትን ማረጋገጫው መንገድ ድረ ውሳኔ ኦዲት ነው። ውሳኔዎች ከተሰጡ በኋላ ዳኞች ውሳኔ መስጠት ነፃነት አላቸው። ግን ከተወሰነ በኋላ ምን ይዘት አለው፣ ከህጉ አንጻር እንዴት ይታያል የሚለው የሚተነተንበት ነው። ከብቃት አንጻር ጥራት ማረጋገጫው መንገድ አንዱ ብቃት ስለሆነ ተከታታይ ስልጠና እንዲሰጥ ተደርጓል። ሌላው ቅልጥፍና ነው። ቅልጥፍናን ለማረጋገጥ እንዲቻል የጉዳዮች ፍሰት መመሪያ ወደ ስራ ማስገባት ተችሏል። ይሄ ጉዳዮች የሚወሰኑበትን ጊዜ ማስቀመጥ፣ በዛ አንጻር ክትትል ማድረግ እንዲቻል የሚያስችል ነው። ከዚህ አንጻር ውጤቱን ስናይ ከ85 በመቶ በላይ የሚሆኑ ጉዳዮች በአንድ ዓመት ውስጥ እልባት እያገኙ ይገኛሉ። ከዛ በተጨማሪ በሂደት ላይ ያለ የወንጀል ጉዳዮች ፍሰት መመሪያ
በቅርቡ ወደ ስራ የሚገባ ይሆናል። ሌላው ፍርድ ቤት የሚመጡ ጉዳዮች በሙሉ በውሳኔ መጠናቀቅ የለባቸውም። በተቻለ መጠን ያለውን ግንኙነት አስጠብቆ በአጭር ጊዜ ውስጥ በአነስተኛ ወጪ ውሳኔ መስጠት ማስቻል አንዱ ግብ ነው። ከዚህ አንጻር ፍርድ ቤት መር አስማሚነት ወደ ስራ እንዲገባ ተደርጓል። የጉዳዮችን መጠን ስናይ በ2014 ከነበረው 441 በአሁኑ ወቅት በ2017 1438 ማድረስ ተችሏል። በስድስት ወር የዚህን ዓመት አፈጻጸም ስናይ በገንዘብ መጠን ከ354 ሚሊዮን በላይ በፍርድ ቤት መር አስማሚነት አሰራር መፍትሄ እንዲያገኙ ማድረግ ተችሏል። የሰው ሀብትን ማብቃት ለፍርድ ቤቶች በጣም ወሳኙ ነገር ነው። ፍርድ ቤቶች በዋናነት ስራቸውን የሚያከናውኑት የሚመኩትም በሰው ኃይላቸው ላይ ነው። ከዚህ አንጻር አንደኛው ትኩረት ተሰጥቶበት የተሰራው የዳኞችና መዝገብ ጥምርታን ማሻሻል ነው። ይሄ ከሁለት አንጻር ይታያል። አንደኛው የዳኞች ቁጥር ካለው የመዝገብ ቁጥር ጋር በቂ እንዲሆን ማድረግ ነው። ሁለተኛው ያሉት ዳኞች ደግሞ ኤፊሽንትሊ ውጤታማ በሆነ መልኩ እንዲሰሩ ማስቻል ነው። ሌላው ምልመላን በተመለከተ ምልመላ በብቃት ላይ እንዲመሰረት ማድረግ ተችሏል። ሌላው የሰራነው ስራ ከቴክኖሎጂ ፕሮጀክት ጋር የተያያዘ ነው። እነዚህን በአራት ፕሮጀክቶች የሚከፈሉ ናቸው። የመጀመሪያው ስማርት ፍርድ ቤቶች እንዲኖሩን ማድረግ ነው። ስማርት ፍርድ ቤቶች ማለት በውስጣቸው ብዙ ከስማርት ኮርትሩም ሲስተም ጋር የተያያዙ ስራዎች የሚያካትቱ ነው። ይሄ በ8 ወር ውስጥ ተጠናቆ በ2016 ወደ ስራ የገባ ነው። ሁለተኛው የኔትወርክ ዝርጋታ ነው። የኔትወርክ መሰረተ ልማት ነው። ሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ በመባል ይታወቃል። ይሄም ሙሉ ለሙሉ ተጠናቆ ወደ ስራ ገብቷል። አብዛኛውን ከዲጂታላይዜሽን ጋር በተያያዘ እንደ ጀርባ አጥንት ሆኖ የሚያገለግል የፍርድ ቤቶች ኮርትኔት ነው። ሌላው የተቀናጀ የጉዳዮች አስተዳደር ስርዓት ነው። በሂደት ላይ የሚገኝ ነው። በመልማት ሂደት ላይ ይገኛል። አፈጻጸሙን ስናይ 74 በመቶ ደርሷል። ታሪካዊ አጋጣሚ ሆኖ ለመጀመሪያ ጊዜ በዚህ ስርዓት ሙከራ አድርገን ባለፈው ሳምንት ተሳክቷል። በቀጣይ ሙሉ ለሙሉ ወደ ስራ እንዲገባ ማድረግ የሚያስችል ነው። ከዚህ በተጨማሪ ጎን ለጎን በውስጥ አቅም የተሰሩ የቴክኖሎጂ ልማት ስራዎች አሉ። እነዚህ ምን አስገኙ የሚለውን በአጭሩ ለማየት እሞክራለሁ። የስማርት ፍርድ ቤት ብለን የጀመርነው 17 ከዜሮ ተነስተን 17 ስማርት ችሎቶች ኖረውናል። ሌላው በዚህ ውስጥ የሚካተተው ድምፅን ወደ ጽሁፍ መቀየር የሚያስችለው ስርዓት ነው። የትክክለኛነቱ መጠን 93 በመቶ ነው። ነገር ግን ይሄ እያደገ የሚሄድ ነው። በዚህ ስርዓት ውስጥ የተቀየሩ ቅጂዎችን ስንወስድ እስካሁን 26624 ቅጂዎች በዚህ ስርዓት ከድምፅ ወደ ጽሁፍ መቀየር ችለዋል። በሰዓት ስንወስደው 15530 ሰዓት ነው። ይሄ በሰው ኃይል ቢሰራ በ40 ሰው ተሰርቶ ይሰራል ብለን ብናስብ 1 ዓመት ይፈጅ የነበረ ነው። በዚህ ስርዓት ግን በአጭር ጊዜ ውስጥ ተሰርቶ ለዳኞች እንዲቀርብ ማድረግ የሚያስችል ነው። ከዚህ በተጨማሪ የዲጂታል መረጃ ዴስክ ኖሮናል። በዚህ ውስጥ የዕለት ቀጠሮ መከታተያዎች አሉ፣ የጉዳይ መከታተያ ቻትቦት አለ። ከዚህ በተጨማሪ የሞባይል መተግበሪያ አለ። በሞባይል ላይ ተጭኖ እያንዳንዱ ሰው ጉዳዮች ያሉበትን ደረጃ መከታተል የሚያስችል ነው። ለዚህ ስርዓት አንዱ አስፈላጊው ነገር ፋይሎች ከጽሁፍ ወደ ዲጂታል ፎርም መቀየር አለባቸው። በአሁኑ ወቅት በሶስቱም ፍርድ ቤት ደረጃ ዲጂታል የማድረግ ስራ እየተሰራ ነው። በፌዴራል ጠቅላይ ፍርድ ቤት ያለውን ብናይ 9800 መዝገብ በላይ ማለትም ሙሉ ለሙሉ ዲጂታላይዝ ማድረግ ችለናል። ሌላው የርቀት መስማት ነው። በክልል 42 ሴንተሮች አሉን። በማረሚያ ቤቶች 10 አሉን። ይሄ ተደራሽነታችንን ማስፋት ችሏል። የርቀት መስማት ችሎት ወይም ቨርቹዋል ኮርትሩም የሚባል ለመጀመሪያ ጊዜ በሀገራችን ውስጥ መገንባት ችለናል። ዋይድ ኤሪያ ኔትወርክን ስናይ በውስጡ ብዙ ይዘቶች አሉት። አንዱ የኔትወርክ ኦፕሬሽን ማዕከል ነው። 24 የፍርድ ቤቶች ወይም ምድብ ችሎቶች በዚህ ኔትወርክ ተገናኝተዋል። 22 ማይክሮዳታ ሴንተሮች ኖረውናል። እያንዳንዱ የፍርድ ቤት ውስጥ ያሉ ችሎቶች የሲሲቲቪ ካሜራ ተገጥሞላቸዋል። እንዲሁም ፍርድ ቤቶች የክላውድ አገልግሎት እንዲኖራቸው አስችሎናል። ስለዚህ ይሄ በፍርድ ቤቶች ለሚሰራው ዲጂታላይዜሽን የጀርባ አጥንት የሚሆን ሁሉም ስራዎች በዚህ ላይ የሚመሰረቱ ነው። በዚህ ደረጃ ተዘጋጅቶ ወደ ስራ ገብቷል። ሌላው ኢስሚስ ወይም ኢአርኤምኤስ ብለን የምንጠራው በኤሌክትሮኒክ ስርዓት የፍርድ ቤትን አሰራር የመቀየር ስርዓት ነው። ቀደም ሲል እንደገለጽኩት ይሄ በመልማት ሂደት ላይ ያለ ነው። በከፊል በሰበር ደረጃ ወደ ስራ እያስገባ ነው የምንገኝ ነው። የኤሌክትሮኒክ ፋይሊንግ ስርዓት አለው።
ሰዎች ካሉበት ሆነው ፋይል ማድረግ አቤቱታቸውን ማቅረብ እንዲችሉ የሚያስችላቸው ነው። የርቀት መስማትን ማካሄድ ይቻላል። የርቀት መስማት አሁን ካለን በተለየ ሁኔታ ከቢሮም ሆኖ ወይም ሰዎች ካሉበት ሆኖ የፍርድ ቤት ጉዳያቸውን ማቅረብ የሚችሉበት ነው። ሌላው ሐራጅ ጋር በተያያዘ ነው። ፍርድ ቤቶች እንደምታውቁት ከውሳኔ በኋላ ንብረቶች ይሸጣሉ። እነዚህ የሚሸጡ ንብረቶች በኦንላይን ኦክሽን ማከናወን የሚያስችል ስርዓት ይዟል። የዳኞች ዳሽቦርድ አለው። የሬጅስትራር ዳሽቦርድ አለው። የጉዳዮች ክፍፍል በዳኞች መካከል በዘፈቀደ ወይም ራንደም እንዲሆን ማድረግ ያስችላል። ይሄንን ስርዓት ለመተግበር የሚያስችል መመሪያ ወደ ስራ ገብቷል። ከዚህ በተጨማሪ ይሄ ስርዓት በኢትዮጵያ ውስጥ ላሉ ፍርድ ቤቶች በሙሉ እንዲያገለግል የቋንቋ ልዩነት የመጠቀሚያ ቋንቋ ልዩነት ቢኖርም በዛ ተተርጉሞ ወደ ስራ መግባት የሚችል ስርዓት ነው። ከዚህ በተጨማሪ እነዚህ እስካሁን የጠቀስኳቸው በውጭ አማካሪዎች ወይም በውጭ ባለሙያዎች የተሰሩ ናቸው። በራስ አቅም የተሰሩትን ብንወስድ አሁን በስራ ላይ ያሉ የሬጅስትራር ዳሽቦርድ፣ የዳኞች ዳሽቦርድ ስራ ላይ ይገኛሉ። በፍርድ ቤቶች መካከል በኢፋይሊንግ ሴንተር እና በፍርድ ቤቶች መካከል ያለው የሰነድ ልውውጥ የሚካሄደው በእነዚህ ዳሽቦርዶች አማካኝነት ነው። ሌላው የሰበር ውሳኔ መፈለጊያ ስርዓት ወይም ኬዝ ኢንዴክስ ወደ ስራ ማስገባት ተችሏል። በሰበር ደረጃ የተሰጡ ውሳኔዎች እንደምታውቁት አስገዳጅ ናቸው። በአሁኑ ወቅት ከ50 ሺህ በላይ ውሳኔዎች አሉ። ከዚህ ውስጥ የትኛው ጉዳይ ለየትኛው ተዛማጅ ነው ገዢ ነው የሚለውን ፈልጎ ለማግኘት አስቸጋሪ እንደሆነ መረዳት አያዳግትም። ስለዚህ በውስጥ አቅም ይህንን ፈልጎ ማግኘት የሚያስችል በተለያየ አማራጭ መፈለግ የሚያስችል ስርዓት በውስጥ አቅም ለምቶ ወደ ስራ ገብቷል። ከዚህ በተጨማሪ መደበኛነት የምናውቀው በጽሁፍ ወይንም በአካል ተመቶ ቅሬታ የሚቀርብበትን ስርዓት በማስፋት በቃል በሚቀረጽ ስርዓት ማለት ነው ወይንም በኤሌክትሮኒክ መንገድ ቅሬታ ለማቅረብ የሚያስችል ስርዓት ተዘርግቷል። ተደራሽነትን ስናይ በአካል ተደራሽነት በተጨማሪ እንግዲህ በአዲስ አበባ በድሬዳዋ ካሉ ችሎቶች በተጨማሪ በክልሎች ምድብ ችሎቶች አሉ። እነዚህን በመጠቀም የሚገለገሉ ዜጎች መኖራቸውን ያህል ከዚህ ጎን ለጎን በቪዲዮ ኮንፈረንስ እና ኢፋይሊንግ ሴንተሮች አገልግሎታችን እንሰጣለን። ይሄ አገልግሎቶቹን ወደ ህዝቡ ወደ ፈላጊው የማቅረቢያ ስርዓት ነው። በዚህ መሰረት ከፍርድ ቤቶች ጋር ከክልል ፍርድ ቤቶች ጋር በተያያዘ እንዲሁም በራሱ በፍርድ ቤቱ ባሉት ማዕከሎች የቪዲዮ ኮንፈረንስ ስርዓቶች አሉት። የነዚህ ድምር ውጤት ስርዓት መዘርጋት ነው። ከዚህ ጋር በተያያዘ 3 አዋጆችን ረቂቅ አዋጆችን ለምክር ቤት ልከናል። ሁለት መመሪያዎች ወደ ስራ ገብተዋል። 25 መመሪያዎችን ወደ ስራ አስገብተናል። 2 መምሪያዎችን ወይም ጋይድላይኖችን ወደ ስራ አስገብተናል። ይሄ ማለት ስርዓት መዘርጋት ነው ስንል የነበሩትን በበቂ ሁኔታ የህዝቡን ጥያቄ በሚመልሱ ደረጃ እንዲሆኑ ማድረግ ነው። ያልነበሩትን ማካተት ነው። ቀደም ሲል በጠቀስኳቸው የፍርድ ቤት ስራ አፈጻጸም መለኪያ አንጻር ስናይ የተወሰኑ ማሳያዎችን ለመጥቀስ ያህል ነው። አንደኛው የሚቀርቡ ጉዳዮችን ስናይ መጠናቸው ጨምሯል። በየጊዜው የሚቀርቡት ከ2013 ጀምረን እስከ 2017 ያለውን ስናይ መጠኑ እየጨመረ ሄዷል። እልባት ያገኙ ጉዳዮችን በተመሳሳይ ሁኔታ በፊት ከነበረው ጨምሯል። ቀጣይ ትኩረት ምን መሆን አለበት የሚለው በትኩረት መታየት አለበት። አንደኛው ነፃነትና ተጠያቂነት ነው። ፍርድ ቤቶች ውስጥ አንድ ጥበብ የሚጠይቀው ነገር ለዳኞች እና ለተቋሙ ነፃነት መሰጠት አለበት። በጎን በኩል ደግሞ ተጠያቂነት መኖር አለበት። በሁለቱ መካከል በጣም ጥንቃቄ የሚጠይቅ ሚዛን ጠብቆ መሄድ ያስፈልጋል። ስለዚህ ነፃነትን ማላቅ አለብን። ከተጠያቂነት አንጻር ደግሞ ምላሽ መስጠታችንን እንቀጥላለን። ከብቃትና ቅልጥፍና አንጻር በዋናነት እስካሁን የፍርድ ቤት ለውጥ ስራዎች ትኩረት ሆኖ የቆየውን በሂደቱ ላይ የተመሰረተውን ወደ ውሳኔ አሰጣጡ ድረስ በመውሰድ ዲሲሽን ሜኪንግ ድረስ በመውሰድ ለውጥ ማምጣት ያስፈልጋል። ይህንን ለማድረግ ብቃትና ቅልጥፍና አስፈላጊ ነው። የመዘግየትን መቀነሻ ስትራቴጂ መንደፍ ያስፈልጋል። አንዱ ህብረተሰቡን ማርካት የሚቻለው ይህንን ምላሽ የሚሰጡትን ፍርድ ቤቶች የሚሰጡትን ምላሽ ፈጣን ማድረግ ነው። በአጭር ጊዜ ውሳኔ መስጠት አለበት። ስለዚህ መዘግየትን የምናስወግድበት ስትራቴጂ መቀየስ አለበት፣ አሁን ካለውም በተሻለ ማለት ነው። ሌላኛው ልዕቀት ነው። በአሰራራችን፣ በውጤታችን፣ በውሳኔዎች ጥራት
ልዕቀትን ማሳየት አለብን። እዚህም ላይ ትኩረት አድርገን እንሰራለን። ሌላው ተደራሽነት ነው። ተደራሽነት ቀደም ሲል በአካልና በቨርቹዋል የምንሰራቸው ስራዎች እንዳሉ ሆነው ተዘዋዋሪ ችሎቶችን የሌሉበት ቦታ መክፈት የበለጠ ተደራሽ ማድረግ ያስፈልጋል። ከዚህ በተጨማሪ የተበታተኑትን አሰራሮቻችንን የአገልግሎት ማዕከላትን በማቋቋም ወደ አንድ የማሰባሰብ ስራ፣ ወደ ህዝቡ የማቅረብ ስራ እንሰራለን። ቴክኖሎጂን በተመለከተ ቀደም ሲል የተጠቀሱት በአንዳንዶቹ በጅምር ላይ ያሉ ናቸው። አንዳንዶቹ ተጀምረው ሙሉ ለሙሉ አልተዳረሱም። ያን ማስፋት ይጠበቅብናል። ሌላው በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የተደገፈ የዳኝነት አገልግሎት ለመስጠት እቅድ ተይዟል። በአሁኑ ወቅት 2 ፕሮጀክቶች በሂደት ላይ ይገኛሉ። ያ ሲሳካልን ጎን ለጎን ዳኞችን የሚሰጡትን ውሳኔ በአርቲፊሻል ኢንተለጀንስ የተደገፈ ማድረግ ያስችለናል። በማጠቃለያ መልክ ማንሳት የምፈልገው በአብዛኛው የጠቀስኩት በፌዴራል ፍርድ ቤቶች እየተሰሩ ያሉ ስራዎች ናቸው። ነገር ግን ጎን ለጎን የጠቀስኩትን በሚመጥን መልክ በሁሉም የክልል ፍርድ ቤቶች ተመሳሳይ የለውጥ ስራ እየተከናወነ ነው። ይህም የሚደረገው የለውጥ ስራ በአንድ ቦታ የተወሰነ አለመሆኑን የሚያሳይ መሆኑን በዚሁ አጋጣሚ ለመግለጽ ነው። ስላዳመጣችሁኝ አመሰግናለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን መሰረታዊ ሀገራዊ ጉዳዮች ላይ ያለው ልዩነትና አለመግባባት በመፍታት ብሎም ሀገራዊ መግባባት፣ መተማመንና ተቀራርቦ የመስራት ባህልን ለማጎልበት ዓላማው አድርጎ እየሰራ ያለ ተቋም ነው። ያለፉት የለውጥ ዓመታት ላይ የሰራቸውን ስራዎች እንዲያስቃኙን ደግሞ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያን ወደ መድረክ በክብር ጋብዛለሁ። የተከበረው አፈ ጉባኤ፣ የተከበራችሁ ክቡራትና ክቡራን፣ ኢትዮጵያ የተለያዩ ውብ ባህሎች፣ ትውፊቶች፣ እሴቶችና ቋንቋዎች ያሏቸው የተጋመዱ የተጋቡና የተዋለዱ ውህድ ማንነት የፈጠሩ ባለ አገሮች የሚኖሩባት ውብ አገራችን ናት። በዘመናዊ የሀገር ምስረታ ግንባታ ሂደቶች ባጋጠሙ ኩነቶች ከጊዜ ወዲህ የተፈጠሩ አለመግባባቶች አድገውና ዳብረው ለግጭት እንዲያም ሲል ለጦርነት በመጋለጣችን ለዚህ መፍትሄ ነፍጥ ሳይሆን ሁሉንም አሸናፊ የሚያደርገው ምክክር መሆኑን ኢትዮጵያውያን ጠንቅቀን በመረዳታችን ይህ ስናነሳው የከረምነው ሀሳብ ጊዜውን ጠብቆ ምላሽ ሊያገኝ በመቻሉ ሀገራዊ ምክክር ተግባራዊ ሊሆን ችሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 መሰረት የዛሬ 4 ዓመት ተኩል ገደማ የተቋቋመ ነው። ርዕዩም እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባትን ተፈጥሮ ማየት ነው። የኛ ሀገር ምክክር ለመሆኑ ከሌሎች ሀገሮች በምን ይለያል? አንደኛ ሁሉን አካታችና አሳታፊ መሆኑ፣ ሁለተኛ ከታች ወደ ላይ ወይም ፈረንጆች ቦተም አፕ የሚሉትን አፕሮች መከተሉ። ይህ ማለት አርብቶ አደሮቻችን፣ አርሶ አደሮቻችን፣ ተፈናቃዮች፣ የተገፉ የማህበረሰብ ክፍሎች፣ ሴቶች፣ አካል ጉዳተኞች ወዘተርፈ ሳይል ሁሉንም ለመጀመሪያ ጊዜ በሀገራቸው ላይ ይሁንታ እንዲሰጡ የሚያስችል ሂደት ማለት ነው። አጀንዳ ከማንኛውም ዜጋ በተደራጀና በተናጠል መቅረብ መቻሉ ይህም የኢትዮጵያ ሀገራዊ ምክክር ኮሚሽን ስራን ከሌሎች ከብዙ ሀገሮች የተለየ ያደርገዋል። ዋና ዋና ክንውኖችና የተገኙ ውጤቶችን እንዲሁ በወፍ በረር ለማስቀመጥ እሞክራለሁ። አንደኛው ተቋም ፈጥሮ አቅም መገንባት ነው። ኮሚሽኑ ገና በጠዋቱ የ3 ዓመት ስትራቴጂክ እቅዱን አዘጋጅቶ ስራ ላይ መዋሉ፣ የተለያዩ የአሰራር ስርዓቶች ተዘርግተው መተግበራቸው፣ በሰው ኃይል በግብዓትና በበጀት የማጠናከር ስራዎች መሰረታቸው፣ ከሀገር ውስጥና ዓለም አቀፍ አጋር አካላት ጋር ሰፊ መሰረት ያለው ትስስር መፍጠር መቻሉ ለአብነት የሚጠቀሱ ናቸው። በተጨማሪም ነፃና ገለልተኛ ሆኖ የምክክር ሂደትን ማስተባበር የሚችል አቅም መፍጠር፣ ህብረተሰቡን ጨምሮ የተለያዩ ባለድርሻ አካላት ለሂደቱ መሳካት ሚናቸውን እንዲወጡ ማድረግ፣ ሀገራዊ ምክክሩ አሁን በደረሰበት ደረጃ የአጭርና የመካከለኛ ጊዜ ዓላማዎችን ማሳካት መቻል የሚጠቀሱ ናቸው። ክቡራትና ክቡራን፣ ከመጀመሪያዎቹ አበይት ስራዎች መካከል የሚጠቀሰው
የተሳታፊዎች ልየታ ነው። የአጀንዳ ሀሳብ የሚሰጡና በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራ በስፋት ተከናውኗል። የማህበረሰብ ተወካዮች የልየታ ሂደት የተከናወነው ብቻውን በ11 ኮሚሽነሮችና በጥቂት ባለሙያዎች ሳይሆን ተባባሪ አካላትን አሰልጥኖ በማሳተፍ ጭምር ነው። እነኚህ ተባባሪ አካላት የምንላቸው መምህራን፣ እድሮች በሌሉበት ቦታ እነሱን የሚተኩ ለምሳሌ እንደ አፋር፣ እንደ ቤኒሻንጉል ጉሙዝ፣ እንደ ሶማሌ ክልል እና የመሳሰሉቱ፣ የፖለቲካ ፓርቲዎች በጋራ ምክር ቤታቸው በኩል፣ የሃይማኖት ተቋማት፣ የሲቪል ማህበረሰብ ተቋማት፣ የወረዳ አስተዳደር እና የወረዳ ፍትህ ቢሮ ለዚህ ስራችን ከፍተኛ አስተዋጽኦ አድርገዋል። ከዚህ በተጨማሪ የሚጠቀሰው ቢኖር በማዕከልነት የፌዴራል ዩኒቨርሲቲዎች ድርሻ ከፍተኛ መሆኑ ነው። በተሳታፊ ልየታ የተገኙ ውጤቶች በምክክር ሂደቱ የተለዩ ዋና ዋና ተሳታፊዎች ተለይተው በአጀንዳ ማሰባሰቢያ ታላላቅ ህዝባዊ መድረኮች ላይ እንዲሳተፉ ማድረግ ተችሏል። በሌላ አነጋገር ኢትዮጵያ ከመጀመሪያው ጀምሮ እየመከረች ነው። በዚህ ሂደት ውስጥ 5 ታላላቅ የህብረተሰብ ክፍሎች እዚህ ላይ ይታያሉ። የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት የምንላቸው፣ ምሁራንና ታዋቂ ሰዎች እንዲሁም በውጭ ሀገር የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትና በመጨረሻም የፌዴራልና የመንግስት አካላት የምንላቸው ናቸው። በአጀንዳ ማሰባሰብ ተሳትፎ የተገኘው ውጤት ይህንን ይመስላል። የወረዳ ማህበረሰብ ተወካዮች አሁንም ከትግራይ በስተቀር ያለው ተሳትፎ 99.4 በመቶ ሲሆን የፖለቲካ ፓርቲዎች 73.6 በመቶ፣ ታዋቂ ሰዎች 70.6 በመቶ፣ የመንግስት ተቋማት 83 በመቶ እና ተቋማትና ማህበራት 83.4 በመቶ ናቸው። እዚህ ላይ ልታስተውሉት የምትችሉት ነገር ቢኖር መሰረታዊ የሆኑ ህዝቦቻችን፣ የታች ያሉት ህዝቦቻችን ግን በሚገርም ሁኔታ 99.4 በመቶ ተሳታፊዎች መሆናቸው ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገር ውስጥ ካለው ስራ በተጨማሪ ትኩረት የሰጠው በውጭ የሚኖሩት ወገኖቻችንን ጭምር ነው። ለምን? ብዙ መልስ ይኖረዋል። በዚህ ምክንያት ቨርቹዋል በምንለው መንገድ በአፍሪካ፣ በመካከለኛው ምስራቅ እና በእስያ እንዲሁም በትራንስ አትላንቲክ በአሜሪካዎችና በአውሮፓ በተቻለ መጠን ተደራሽ ለመሆን ሲሞከርና ይሄ ሂደት ሲከወን እንዲሁም በገጽ ለገጽ ደግሞ በተወሰኑ ሀገራት በደቡብ አፍሪካ፣ በፕሪቶሪያ፣ በዩኤስ አሜሪካ፣ በካናዳ፣ በተባበሩት የአረብ ኤሚሬትስ፣ በስዊድን እና በዩናይትድ ኪንግደም የአጀንዳ ማሰባሰብና የምክክር ጉባኤ የተወካዮች ምርጫ ተከናውኗል። ተደራሽ ያልሆኑ ተጨማሪ አካባቢዎችንም በበይነ መረብ ቀደም ብዬ እንደጠቀስኩት እንዲሳተፉ ተደርጓል። የተከበሩ አፈ ጉባኤ፣ ክቡራትና ክቡራን፣ በ11 ክልሎች 2 ከተማ መስተዳድሮች ከፌዴራልና ከዲያስፖራ አጀንዳዎችን ማሰባሰብ ተችሏል። ሂደቱ እንደ ሀገር ላሉብን ችግሮች መንስኤዎችን በተመለከተ ቢያንስ በየደረጃው መግባባት ላይ እንዲደረስባቸው ማድረግ ችሏል። ስለዚህ እነኚህ ሁሉ አጀንዳዎች የተሰበሰቡት ከታች ጀምሮ እስከ ላይ ሆሪዞንታሊ ኢትዮጵያ እየመከረች ስለሆነ ነው። አካታች፣ ነፃ፣ በጥቅሉ ዲሞክራሲያዊ በሆነ ተሳትፎ በቀጣይ ለሚካሄደው ሀገራዊ ምክክር መሰረት ተጥሏል ብሎ የኢትዮጵያ ሀገራዊ ምክክር ኮሚሽን ያምናል። አራተኛው አካቶ ነው፣ ኢንክሉሲቭነስ የሚባለው። የኢትዮጵያ ሀገራዊ ምክክር ሂደትን እጅግ የተለየ ከሚያደርገው አንዱ መርህ አካቶ ወይም ኢንክሉሲቭነስ፣ ማንንም ወደኋላ ለመተው ነው። የሀሳብና የውክልና አካታችነትን እንዲሁም አጋርነትን ለማረጋገጥ ያስቻሉ እዚህ ላይ እንደምታዩት በርካታ የምክክር መድረኮች ተካሂደዋል። የወረዳ ባለድርሻ አካላት፣ አርብቶ አደሮች፣ አርሶ አደሮች፣ ተፈናቃይ፣ ግፉዋን ማርጂናላይዝድ የሆኑ የማህበረሰብ ክፍሎች ማለት ነው፣ ሴቶች፣ ወጣቶች፣ አካል ጉዳተኞች እያለ ሁላችንንም እንደየማህበረሰብ ክፍል ተወካይነታችን የሚያካትት ሂደት ነው። አምስተኛው ግንዛቤ መፍጠርና መረጃን ተደራሽ ማድረግ። ይህ እንግዲህ ከሚዲያ ተቋማት ጋር አጋርነት መፍጠር ነው። ስለዚህም በቀጥታ ስርጭት፣ በጋዜጣዊ መግለጫዎች፣ በዜናና ቃለ ምልልሶች፣ መደበኛና ማህበረሰባዊ በሆነ ማህበራዊ ሚዲያ ማለትም ሜንስትሪም ሶሻል ሚዲያ፣ ማህበራዊ ሚዲያ የምንለው ነው እና
የኮሚኒቲ ሚዲያ ከፍተኛ የሆነ ስራ እየሰሩ ነበር። ከአሁን በኋላ ግን ከዚህ በላይ ከፍተኛ የሆነ ስራ እንዲሰሩ እንጠብቃለን፣ ይጠበቅባቸዋል። የተከበሩ አፈ ጉባኤ፣ ክቡራትና ክቡራን፣ ኮሚሽኑ በተለይ ትግራይ በምክክር ሂደት እንዲካተትና ትርጉም ያለው ተሳትፎ እንዲኖረው እስካሁንም ጥረቶችን እያደረገ ነው። በተለይ ከፕሪቶሪያ ስምምነት ጀምሮ በርካታ የግንዛቤ የትረስት ቢልዲንግ የምንለው ነው የመተማመን ግንባታ ስብሰባዎችን ከሁለቱም ከቀድሞ ርዕሰ መስተዳድር ጀምሮ ያሁኑን ጨምሮ ከተለያዩ ማህበረሰብ ክፍሎች ጋር በመቀሌና በአዲስ አበባ አድርጓል። አብዛኛው ፖለቲካዊ ይዘት ያላቸውና ከፕሪቶሪያው ስምምነት አተገባበር ጋር የተያያዙ ቅድመ ሁኔታዎች መቅረባቸው ኮሚሽኑ በእቅዱ መሰረት ስራውን እንዳይሰራ ለጊዜው ምክንያት ሆነዋል። ሌላው የፖለቲካ ፓርቲዎች ተሳትፎ ምሉዕ አለመሆን ነው። ይህም ስታዩት ቁጥሩ አበረታች ነው። በኢትዮጵያ ውስጥ ከሚገኙ የፖለቲካ ፓርቲዎች መካከል ከ80 በላይ የሚሆኑቱ በምክክር ሂደቱ ንቁ ተሳታፊዎች ናቸው። ከኮአሊሽኑ አመራር እንዲያውም የአማካሪ ኮሚቴው አባላት ሆነው እየሰሩ ናቸው። 3 የተፎካካሪ ይሁን የተቃዋሚ ምን እንደምትሏቸው ባላውቅም የነኚህ ፓርቲዎች አባላት በአማካሪ ኮሚቴ ውስጥ በንቃት እየሰሩና እያገለገሉ ይገኛሉ። ይሄም ዋናው ኮሚሽን የሚሰራውን ስራ ቀረብ ብሎ ለማየትና ምን ያህል ኒውትራልና ተአማኒ እንደሆነ ለማየት በቀላሉ ስለሚያመቻቸውም ጭምር ነው። ከጅምሩ ያልተሳተፉ እንዲሁም በሂደቱ ሲሳተፉ ቆይተው ያቋረጡ የተወሰኑ ፓርቲዎች ተስተውለዋል። ኮሚሽኑ ከፓርቲዎቹ በኩል ለሚነሱና በስልጣን ክልሉ ሊታዩ የሚችሉ ችግሮችን ለመፍታት ግን ጥረት አድርጓል፣ ማድረጉንም እየቀጠለ ነው። የታጠቁ ኃይሎችን ለማካተት ሁኔታዎችን ማመቻቸት አንዱ ሌላው ትልቁ ስራው ነው። በትጥቅ ትግል ውስጥ ያሉ ወገኖች በምክክር ሂደቱ መካተታቸውና መሳተፋቸው የጎላ ጠቀሜታ እንዳለው ይታመናል። ከታጣቂ ኃይሎች ተወካይ ነን ወይም ግንኙነት አለን ከሚሉ ወገኖች ጋርም በሀገር ውስጥና በውጭ ሀገራት ውይይቶችን ኮሚሽኑ አድርገዋል። ከቀናት በፊት በአማራ ይንቀሳቀሱ ከነበሩ ታጣቂዎች አጀንዳ ተሰብስቧል። ለጉዳዩ እልባት በመስጠት በግጭት ውስጥ ያሉ ወገኖችን በሚፈለገው ልክ ወደ ምክክሩ እንዲመጡ ባለመታከት አሁንም ጥሪው ቀጥሏል። በሌሎች ልምድ እንደተስተዋለውም ተሳትፎ በማንኛውም ሂደት እስከ መጨረሻው ወደ ሀገራዊ ምክክር ዋናው ጉባኤ እስክንደርስ ድረስ መካተትን ያማከለ ሊሆን ይችላል። ክቡራትና ክቡራን፣ በቀጣይ የሚከናወኑ ዋና ዋና ተግባራት ብዙዎቹ እዚህ ውስጥ የምታዩቸው እየተተገበሩም ያሉ ናቸው። አንዱ የትግራይ ክልልን በሀገራዊ ምክክር ሂደቱ ማካተት። በዚህ እጅግ በርካታ ስራዎች ተሰርተዋል። በእርግጠኝነት ሚዲያ እንደምትከታተሉ አውቃለሁ እና ምን ያህል ሙከራዎች በትግራይና በአዲስ አበባ ውስጥ ስብሰባዎች እንደተካሄዱ የመጨረሻው ስብሰባ ከ3 ቀናት በፊት በካፒታል ሆቴል ከትግራይ ከመጡ ወንድምና እህቶቻችን ጋር እና እዚህ አዲስ አበባ ካሉ ተጋሩ ጋር ያደረግነው ሰፋ ያለ ውይይትን የሚያካትት ነው። በሂደቱ ያልተሳተፉ የፖለቲካ ፓርቲዎችና ታጣቂ ኃይሎች እንዲካተቱ ተጨማሪ ጥረቶችን ማድረግ፣ አጀንዳ መቅረጽ እና ይፋ ማድረግ። ይሄ እየተቀረጸ ነው። ተስፋ የማደርገው የሚቀጥሉት 2 እና 3 ሳምንታት አጀንዳው በሚገባ ተቀርጾ የሚመለከታቸው ከተወያዩበትና ሀሳብ ከሰጡበት በኋላ ለሕዝብ ይፋ የሚሆን ነው። አወያዮች ተለይተው በቅርቡ ትሬኒንጋቸውን ይጀምራሉ። እነኚህ አወያዮች የሚመረጡበት መንገድ ልክ ኮሚሽነሮቹ በተመረጡበት አግባብ ነው። ይህንንም አዋጁ ይደነግጋል። ይህ ከተደረገ በኋላ ሀገራዊ ምክክርን ማካሄድ ነው። እንደሰማችሁት በቅርቡ የሕዝብ ተወካዮች ምክር ቤት አስቸኳይ ስብሰባ ጠርቶ ኮሚሽኑ ለ8 ወር ያህል እንዲቀጥል የቅጥያ ዕድሜ ተሰጥቶታል። በዚህ ጊዜ ሂደት ውስጥ እንግዲህ ሀገራዊ ምክክር ተካሂዶ ምክረ ሀሳቦች ለሚመለከታቸው አካላት ቀርበው የምክረ ሀሳቦችን አፈጻጸም ለመከታተል የሚያስችለው ስርዓት ተዘርግቶና ክትትል ተደርጎ ለሕዝብ ማሳወቅ በእነኚህ 8 ወራት የሚጠበቁ ናቸው። በማጠቃለያ ሂደቱ አካታችና ነፃና ዲሞክራሲያዊ ነበር። ተምሳሌታዊ ሊሆን የሚችል የዲያሎግ አቅምና ተቋም ፈጥረናል ብለን እናምናለን። በዲጂታላይዜሽን የተሰነደ አስተማማኝ መረጃ ቋት ተፈጥሯል። በሀገር ውስጥና በዓለም አቀፉ ማህበረሰብ ዘንድ ሰፊ ትብብርና ድጋፍ በመገኘት ላይ ነው። የውጭዎቹም ተባባሪዎች
ስራችን እየተከታተሉ አስፈላጊውን እገዛ ለማድረግ ዝግጁነታቸውን እየነገሩን ነው። ይህም በጣም በጥሩ ሁኔታ እየተካሄደ ነው ያለው። ሀገራዊ ምክክር ጉባኤው እንግዲህ የዚህ የበጀት ዓመት ወይም ፊስካል ይር ከመጠናቀቁ በፊት ሀገራዊ ምክክሩ ሎንች ይደረጋል ብሎ የኢትዮጵያ ሀገራዊ ምክክር ኮሚሽን በጽኑ ያምናል። እንግዲህ መጨረሻው ደረጃችን መዳረሻችን መመካከርና መግባባት ላይ መድረስ፣ እሱም ከተደረሰ በኋላ ትግበራና ክትትል ማድረግ ይሆናል። እንግዲህ በመጨረሻም ኢትዮጵያ እየመከረች ነው። ዋቃዳሾ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ነጻና ፍትሃዊ ምርጫ እንዲያካሄድ የተቋቋመ ዲሞክራሲያዊ ተቋም ነው። ቦርዱ ለሰባተኛው ሀገራዊ ምርጫ አሰራሩን በዘመናዊ የዲጂታል ስርዓት አብቅቷል። ቦርዱ ከህግ ማሻሻል ጀምሮ ያደረገውን ተቋማዊ ለውጥና የምርጫ አፈጻጸም እንዲያቀርቡ የቦርዱን ሰብሳቢ ክብርት ወይዘሮ ሜላትወርቅ ኃይሉን ወደ መድረክ በክብር ጋብዛለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ እንደምታውቁት ምርጫን በተለያየ ደረጃ ለማስፈጸም በህግ የተቋቋመ ተቋም ነው። ህጋዊነትና በተለይም ምርጫን ለሚያከናውን ተቋም ገለልተኝነት መጠበቅ ወሳኙ፣ ይህንን የገለልተኝነትን ባህሪ ማላበስ የሚችለው የህግ መሰረት ሲኖረው ነው። ለዚህም ቦርዱ ከተቋቋመበት ጊዜ ጀምሮ ሲጠቀምባቸው የነበሩ የተለያዩ የህግ መሰረቶች ቢኖሩም እንደ አዲስ በአዋጅ ቁጥር 1133 2011 ገለልተኝነቱን ነፃነቱን በሚያስጠብቅና በሚያስከብር መልክ አዲስ አዋጅ ስራ ላይ ውሏል። ይሄ የተቋም ገለልተኝነት የጀመረው ከቁንጮ ነው፣ ከአናቱ ነው ማለት ነው። ይሄንን ለማድረግ እንግዲህ ከዚህ ቀደም 9 በሚሆኑ በትርፍ ሰዓት ከሚሰሩ የቦርድ አባላት ወደ 5 እና ሙሉ ጊዜያቸውን ሰጥተው ወደሚሰሩ የቦርድ አባላት አመራሩ እንዲቀየር ተደርጓል። ከዚህ ቀጥሎ ቦርዱ ያደረገው ይሄ አዋጅ ቁጥር 1162 የሚባለውን ስለ ምርጫ እና ስለ ፖለቲካ ፓርቲዎች ምዝገባና ስለ ስነ ምግባር የሚደነግገው አዋጅ ቁጥር 1162 የሚባለውን ከማቋቋሚያው አዋጅ በመለየት የማስፈጸሚያ አዋጁን ለብቻ እንዲቀመጥ አድርጓል። በዚህ አዋጅ ላይም የተለያዩ መስፈርቶች ግልጽ የሆኑ የፖለቲካ ፓርቲዎችን ለማደራጀት የሚያስፈልጉ መስፈርቶችን በትክክል ያስቀመጠ፣ ያንን መስፈርት የሚያሟሉ ፓርቲዎች የሚመዘኑበትን ነፃና ፍትሃዊ በሆነ መንገድ ሊመዘኑበት የሚችሉበትን ስርዓት የዘረጋ ነው። ከዚህ በፊት በፖለቲካ ፓርቲዎች ለምርጫ ውድድር በሚመጡበት ጊዜ ገደብ ነበረባቸው። ለሕዝብ ተወካዮች ምክር ቤት የሚያቀርቡበት የእጩዎች ገደብ የተጣለበት ሲሆን በዚህኛው ግን ከማሻሻሉ በኋላ ግን ማንኛውም የፖለቲካ ፓርቲ በሚፈቅደው የክልል ሲት ያው ደግሞ በሕዝብ ተወካዮች ምክር ቤት በአንዳንድ ሲት እጩዎቻቸውን ያለ ገደብ እንዲያቋቁሙ ወይም እጩዎቻቸውን ያለ ገደብ እንዲያቀርቡ የሚፈቅድ ነው። ተፎካካሪ ፓርቲዎችም እኩል የአየር ጊዜ መጠቀምን መብት ለማረጋገጥ በዚህ አዋጅ ተደንግጓልና ይህ ከፍ ያለ የተደራሽነትን ፓርቲዎች ደግሞ ፕሮግራማቸውን የሚያቀርቡበትን የነፃ የአየር ጊዜ ድልድልንም የሚደነግግ ነው። ቦርዱ በህግ ገለልተኝነቱን ነፃነቱን ካስጠበቀ በኋላ ወደ ኦፐሬሽናል ስራ የገባው 6ኛው ሀገራዊ ምርጫን በሚያከናውንበት ወቅት ነው። እንግዲህ እንደምታውቁት 6ኛው ሀገራዊ ምርጫ በጣም በጉጉት ሲጠበቅ የነበረ በጣም ትልቅ ለውጥ የታየበት የምርጫ ስርዓት እንደነበር ሁላችን ምስክሮች ነን። እንግዲህ በዚህ የምርጫ ስርዓትና ወቅት ከፍተኛ የሆነ የመንግስትና የአጋዥ ወይም የአጋር ድርጅቶች የምንላቸው ድጋፍ በከፍተኛ ሁኔታ ስራውን ለመስራት እድል ሰጥቷል። ይህ ስራ በሚሰራበት ጊዜ በተለይም እጩዎች ወይም የፖለቲካ ፓርቲ ተፎካካሪዎችም ወይም የግል እጩዎች ሊሆኑ ይችላሉ የሚመዘገቡት በምርጫ ክልል ደረጃ ሴሚ የሆነ በኮምፒውተር ተመዝግቦ ዳታቸው ወደ ሴንተር የሚተላለፍበትን ስርዓት ለመጀመሪያ ጊዜ በዛ ተጀምሯል። ሌላው መራጮች በነፃነት በፈቃዳቸው በመረጃ ላይ የተመሰረተ ድምፅ እንዲሰጡ ማስተማር፣ የመራጮች ትምህርትን በስፋት በማድረስ በወቅቱ ከፍተኛ ስራ ተሰርቷል።
እንዲሁም ይሄንን ትምህርት የሚሰጡ ለዩኒቨርሲቲዎች ወይም ለሲቪል ማህበረሰብ ድርጅቶች ቦርዱ ፈቃድ ሰጥቶ ይሄንን ትምህርት የሚያስተምሩ የሲቪል ማህበረሰብ ድርጅቶች ጋር ሲሰራ ቆይቷል። በስድስተኛው ሀገራዊ ምርጫ በዚህ ደረጃ በተለይም በስፋት የሀገር ውስጥ ታዛቢዎች ከፍተኛ የሆነ የመታዘብ ስራ በየምርጫ ጣቢያው በመዘዋወር ሰርተዋል። አዲስ ሆኖ የመጣው በስድስተኛው ሀገራዊ ምርጫ የምርጫ ሰሌዳን ለህዝብ ይፋ ማድረግ ነው። ቦርዱ በገለልተኝነት በነፃነት በዚህ ቀን ይሄን አረጋለሁ፣ በዚህ ቀን ይሄን አረጋለሁ ብሎ አካውንታቢሊቲነቱን ለህዝቡ የገለጸበት መንገድ ማለት ነው። የምርጫ ሰሌዳ ይወጣል። ስለዚህ በዛ የምርጫ ሰሌዳ መሰረት ስራውን ካልሰራ በህዝብ ሊሞገት ይችላል። ስለዚህ ይህንን አይነት ልምምድ ቦርዱ በስድስተኛው ሀገራዊ ምርጫ ተግባራዊ አድርጓል። ከዚሁ ጎን ለጎን የምርጫ ክልል ጽህፈት ቤቶችና የምርጫ ጣቢያዎችን በገለልተኛ ቦታ ማቋቋም ሌላው የተደረገ ተግባር ነው። ምርጫ ጣቢያዎችን ደግሞ በኮድ ለይቶ እንዲያውቅ አድርጓል። እንደምታውቁት በሀገራችን ወደ 55,000 የሚጠጉ የምርጫ ጣቢያዎች ይኖራሉ። በአንድ ምርጫ ጣቢያ በእጩዎች በመራጮች ምዝገባ ጊዜ 3 ደግሞ በድምጽ መስጫ ቀን ወደ 5 የሚሆኑ ምርጫ አስፈጻሚዎች ስራ ላይ ይመደባሉ። ስለዚህ በአንድ የምርጫ ሳይክል 250,000 እንደዚህ ገደማ ሊደርሱ የሚችሉ ምርጫ አስፈጻሚዎች ዲፕሎይድ ተደርገው ነው ይሄ ስራ የሚሰራው። እነዚህ በሚመረጡበት ጊዜ ልክ የቦርድ አመራሮች፣ የቢሮ ማኔጀሮች ወይም ኤክስፐርቶች በሚመለመሉበት ግልጽ ትራንስፓረንት የሆነና ህዝቡ በሚያውቀው መንገድ ገለልተኝነታቸውን በማረጋገጥ የሚቀጠሩ ናቸው። በዚህ ሂደት ውስጥ ደግሞ ሴቶችና አካል ጉዳተኞች እንደ ዋና ባለድርሻ አካላት መካተት ይኖርባቸዋል። በምርጫ አስፈጻሚነት ሴቶችም አካል ጉዳተኞችም የምልመላው ታቃፊ እንዲሆኑ ይደረጋል። ሌላው እንግዲህ እነዚህን ምንመለምላቸውን የምርጫ አስፈጻሚ ሰራተኞች ገለልተኝነታቸው ማረጋገጥ የምንችለው ለፖለቲካ ፓርቲዎች ስንልክ ነው። ስለዚህ በየምርጫ ክልሉ ተደራጅቶ ለሁሉም ፖለቲካ ፓርቲዎች የነዚህ ምርጫ አስፈጻሚዎች ስምና አድራሻ ይላካል። ስለዚህ ፓርቲዎች ቅሬታ ካላቸው ይህ ሰው የዚህ ፓርቲ አባል ነው፣ ገለልተኛ አይደለም የሚል ቅሬታ ካላቸው ያን መሰረት አድርገን አስፈጻሚዎቹን እናሰናብታለን ማለት ነው። ስለዚህ ይህም አሰራር በስድስተኛው ሀገራዊ ምርጫ የታየ ነው። ይሄ ለውጥ በጣም ቪዚብል ነው፣ ፕራክቲካል ነው። እንደምታዩት የድምጽ መስጫ ቁሳቁስም ጨምሮ ነው ለውጥ የተደረገው። የምታዩት በዚህ በኩል ያለው ቀድሞ የነበረው የባሎት ፔፐር ነው። ብዙ የሴኩሪቲ ፊቸር የሌለው በቀላሉ ሊታተም የሚችል በቀላሉ ሰው እጅ ሊገባ የሚችል ነው። በስድስተኛው ሀገራዊ ምርጫ ግን ብዙ ስለማይታይ እንጂ ብዙ ሴኩሪቲ ፊቸርስ ያሉት ባሎት ፔፐር በዚህ መንገድ ታትሞ ለመጀመሪያ ጊዜ ስራ ላይ ውሏል። ሌላው ድሮ እሸጋ የሚደረገው በካርቶን ነው። የጉዳቱ ነገር በቀላሉ የመፈታቱ ነገር ያው ግልጽ ነው። እሱ ቀርቶ ያንን የምታዩት ሰማያዊ ሳጥን ይሄ ሰማያዊ ሳጥን የትም ሀገር ብንሄድ በዓለም አቀፍ ደረጃ የምርጫ ቁሳቁስ በብሉ ቦክስ ነው የሚታሸገው። በብሉ ቦክስ እንዲታሸግ ተደርጓል። ይሄ መታሸግ ብቻ ሳይሆን እያንዳንዱ ማሸጊያ የራሱ ኮድ አለው። ማሸጊያዋ ትታሸጋለች፣ ትዘጋለች፣ ያቺ ኮድ ትመዘገባለች። ስለዚህ ያቺ የተመዘገበችው ኮድ ወደ ምርጫ ጣቢያ ስትደርስ ተፈታ ከተገኘች ታምፐርድ ሆኗል ማለት ነውና በዚህ ደረጃ ከፍተኛ የሆነ ጥንቃቄና ጥበቃ በማድረግ ስራው ተሰርቷል። እጩዎች አደራደር ይሄኛው ገዢ ፓርቲ ስለሆነ መጀመሪያ ላይ ይቀመጥ የሚባል አይደለም። ሁሉም ፓርቲ እኩል ነው። ሁሉም ፓርቲ እኩል ውጣ አውጥተው የደረሰው መጀመሪያ፣ ሁለተኛ፣ ሶስተኛ እያለ ይሄዳል። ከዛ አለፈ። ስድስተኛው ሀገራዊ ምርጫ ቦርድ ያደረገው ትልቁ ስራ ምንድነው? የግምገማ ስራ ነው። ሌሰን ለርንድ የሚባል አድርገን ምን ይመስል ነበር ስድስተኛው ሀገራዊ ምርጫ፣ ምን ጠንካራና ምን ደካማ ጎን አለው የሚል ግምገማ ተደረገ። ከተወሰደውም ትምህርት በመነሳት የተቋም ግንባታ፣ ነፃነትና ገለልተኛነት መስራትና ለሰባተኛው ጠቅላላ ምርጫና ከዛም ለሚቀጥሉት
ተግባራዊ የሆኑ ስራዎችን ለመስራት ተነስተናል። ለዚህ ያደረግነው የመጀመሪያው የ5 ዓመት ስትራቴጂክ ፕላን ማውጣት ነው። ከዛም በመቀጠል የተለያዩ የህግ ማዕቀፎችን አውጥቷል። እንደምታስታውሱት አዋጅ ቁጥር 1332 በአመጻ ተግባር ተሰማርተው የነበሩ ቡድኖች ወደ ፖለቲካ ምህዳር የሚመጡበት የህግ ማዕቀፍ ወጥቷል። ከዚሁ ጋራ ባለፈው ሰኔ 2017 ያወጣ ነው ወደፊት 7ኛው ጠቅላላ ምርጫ ለማከናወን የሚረዳንን የቴክኖሎጂንና የሴቶችን የአካል ጉዳተኞችን መብት በተሻለ አቅም የሚደነግግ አዋጅ ቁጥር 1394ን አውጥተናል። ከዛም ደግሞ ለ7ኛው ጠቅላላ ምርጫ ይረዳ ዘንድ በፓርቲዎች ኮምፕሌንት እና የነበረውን ሁኔታ ግብዓት ውስጥ በመውሰድ የህዝብ ተወካዮች ምክር ቤት የዚህ የኢንዶርስመንት ሲግኔቸር የሚባለውን ያነሳበት አዋጅ ሆኗል። እንግዲህ 7ኛ ጠቅላላ ምርጫ ለማድረግ በመሰረታዊነት ደረጃ አዲስ ነገር ይዘን ለመምጣት እየሰራን ያለነው የእጩዎችንና የመራጮችን ምዝገባ በዲጂታላይዜሽን መስራት ነው። ቅድም ስገልጽ ድሮ እጩዎች በምርጫ ክልል ሄደው ተሰልፈው ቢሮ ተከፈተ አልተከፈተ፣ አስፈጻሚው አለ የለም፣ ሰነዴን ተቀበለኝ አልተቀበለኝ፣ ሰነድህን አልተሟላም፣ ሂድ ተመለስ፣ ውጣ ግባ እየተባሉ ሲሄዱበት የነበረውን ነገር ሁሉ የሚያስቀር እጩዎች ባሉበት ቦታ በራሳቸው ኮምፈርት ዞን በቢሮአቸው ተቀምጠው ራሳቸውን የሚመዘግቡበትን ዲጂታላይዜሽን አዘጋጅተን ስራ ላይ አውለናል። የእጩዎች ምዝገባ ተከናውኖ ተጠናቆ የማጥራት ስራ እየሰራ እንገኛለን። ሌላው የመራጮች ምዝገባ ነው። የካቲት 28 ጀምሮ በሁላችንም ስማርትፎን አፕሎድ አድርገን ልንጠቀምባት የምንችል ምርጫ የምትባል የመራጮች ምዝገባ አፕሊኬሽን ከአፕል ስቶር እና ከጉግል ስቶር ዳውንሎድ አድርጋችሁ የምትጠቀሙበትን ራስን በራስ የመመዝገብ ቤተሰብን የመመዝገብ ወደ ምርጫ ጣቢያ የማንሄድበት የማንሰለፍበት አማራጭ ይዞ መጥቷል 7ኛው ጠቅላላ ምርጫ። ይሄንን የምርጫ አፈጻጸም በዲጂታላይዜሽን ስንል በስማርትፎን ቤት ብቻ ሳይሆን ደግሞ ምርጫ ጣቢያ ከፍተንም እንሰራለን። ምክንያቱም ስማርትፎን የሌለው መጠቀም የማይፈልግ ደግሞ የመምረጥ መብቱ መጣበብ ስለሌለበት ምርጫ ጣቢያ ቦርዱ ባዘጋጀው ታብሌት አማካኝነት በዲጂታላይዜሽን የመራጮች ምዝገባ ይካሄዳል። በዲጂታላይዜሽን መራጮች ምዝገባ በሚካሄድበት ጊዜ ለመጀመሪያ ጊዜ በሀገራችን አንድ መራጭ አንድ አይዲ እንዲኖረው እናደርጋለን፣ አንድ መለያ ቁጥር። ስለዚህ ወደፊት 8ኛው ሀገራዊ ምርጫ ሲኖረን አንድ መለያ ነው ያለን። ሬፈረንደም ብናደርግ አንድ መለያ ነው ያለን። አካባቢ ምርጫ ብናደርግ አንድ መለያ ነው ያለን። ስለዚህ ይሄ አዲስ የሆነ በ7ኛው ሀገራዊ ምርጫ እናከናውናለን ያልነው ነው። እስከዛሬ ኖሮን የማያውቀው በጣም ሀገራችን ላክ የምታደርገውን ቋሚ የመራጮች ዴታ ይኖረናል። ይሄ ቴክኖሎጂ በራሳችን በእኛ ልጆች የለማ ነው። ከውጭ ሀገር የተገዛ አይደለም። ቬንደር ሎክድ የሚደረግ አይደለም። ስለዚህ ይሄ ትልቅ አገራዊ ፋይዳ ያለው ነገር ነው ብሎ ቦርዱ ያምናል። እንግዲህ ከዚህ ጎን ለጎን ሌሎችም የቴክኖሎጂ ስራ ሰርተናል። ለምሳሌ ምርጫ ጣቢያዎቻችንን እግር በእግር እየሄድን ወደ 30,000 ምርጫ ጣቢያ XY ኮኦርዲኔቶቻቸውን ወስደናል። ስለዚህ ታዛቢ ቢሆን መራጭ ቢሆን ይሄ ምርጫ ጣቢያ ወደ ቀኝ ታጥፌ ወደ ግራ ብሎ ሰው መጠየቅ የለበትም። ራሱ ቀጥታ ከጉግል ማፕ ላይ አድርጎ ማወቅ እንዲችል የሚረዳ የXY ኮኦርዲኔት አዘጋጅተናል። ይሄን በመናደርግበት ጊዜ እነዛ ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ ናቸው የሚለውን በቀጥታ አሴስ ለማድረግ ችለናል ማለት ነው። ሌላው ከፖለቲካ ፓርቲዎች ጋር ስለ ምህዳር ራውንድ ቴብል ዲስከሽን አድርገናል። በጸጥታ በሴኩሪቲ አሴስመንት ስራ ሰርተናል። ምን ልታረጉ ነው? ለሚቀጥለው ለ8ኛው ለወደፊት እያሰብን ያለነው ዲጂታላይዜሽን በመላ አገሪቱ እንዲሰራ ለማድረግ ነው። ይሄው ምንድነው? ሁሉም መራጭ በዲጂታላይዜሽን እንዲመዘገብ እናደርጋለን። አንድ ወጣት እድሜው 18 ሲሞላ ወዲያውኑ ወደ መራጭነት የሚመዘገብበትንም ሲስተም ለማድረግ እንሰራለን። ቆጠራ ብዙ ጊዜ የሚፈጅብን ነው። ስለዚህ ቆጠራና ውጤት በፍጥነት የሚመጣበትን ስራ ለመስራት እናደርጋለን ብለናል። ባሎት ፔፐር በጣም በከፍተኛ ገንዘብ ውጭ ሀገር ነው ታትሞ የሚመጣው። ስለዚህ ወደፊት እዚህ ሀገራችን ይህንን ሴኩሪቲ ፊቸር ያለው ፕሪንቲንግ ለመስራት አቅደናል። እንደምታውቁት የምርጫ ስራ በጣም ስፔሲፊክ በጣም ፕሮፌሽናል ስራ የሚጠይቅ ነው። ይህንን የሚያሰለጥን ተቋም የለንም።
ስለዚህ ከቻለን ይሄንን ተቋም አሰልጥነን ለሀገራችን ብቻ ሳይሆን ለሌሎችም ሀገሮች ለመድረስ እናስባለን። እጅግ አድርጌ አመሰግናለሁ። ከ80 ዓመታት በላይ በትጋት የመንግስትና የህዝብ የፋይናንስ ቁሳዊ ሀብት በህግና በስርዓት መመራቱን በማረጋገጥ በሀገራችን የግልጽነትና ጠያቂነት ስርዓት እንዲሰፍን ሲያገለግል የቆየ ነፃና ገለልተኛ ተቋም ነው የፌዴራል ዋና ኦዲተር መስሪያ ቤት። ክብርት ወይዘሮ መሰረት ዳምጤ የተቋሙን ዋና ኦዲተር ቀጣዩን ፕሬዘንቴሽን እንዲያቀርቡ በክብር ጋብዛለሁ። የፌዴራል ዋና ኦዲተር መነሻችን ኦዲት ለዜጎች ተጠቃሚነት የሚል ነው ሞታችን። የሪፎርም ስራዎቻችን 6 ግቦችን አስቀምጠናል። እነኚህ 6 ፒላሮች በስትራቴጂክ እቅዳችን አስቀምጠን ነው እየሄድንበት ያለ ነው። የመጀመሪያው ነፃና ገለልተኛ ተቋም ነው። የፌዴራል ዋና ኦዲተር መስሪያ ቤት የዓለም አቀፍ ዋና ኦዲተሮች ማህበር ነው፣ መስራች ነው። ተቋሙን ሙሉ በሙሉ ነፃና ገለልተኛ ነው ለማለት መሟላት የሚገባቸው ያልተሟሉ ነበረ። በ2010 በኋላ ግን በተለይ አንዱ ማንኛውም የፌዴራል ዋና ማንኛውም ኦዲት ተቋም ሰነድን ያለ ገደብ ማግኘት አለበት ይላል። በተለይ ህገ መንግስቱ ላይ በግልጽ የተቀመጠው የፌዴራሉ መንግስት የሚሰጠውን በጀትና ድጎማ ለክልሎች የሚሰጠውን ኦዲት ማድረግ አለበት ይላል። ግን ይህ ከ2008 በፊት በነበረው አዋጃችን ነበረ። 2008 ግን ይህ አዋጅ ሲሻሻል ማን እንደዋጣው አልታወቀም፣ ወጣ። ስለዚህ መልሶ ለማስገባትም ተፈልጎ ነበረ። ቢፈልጉ ክልሎች ቀዳደው መቀዳደድ ይችላሉ የሚል አቅጣጫ ነበር። ስለዚህም ማሳካት አልተቻለም። ከለውጥ በኋላ ግን የግድ ይሄ ተቋም ነፃና ገለልተኛ ሆኖ መቀጠል ስላለበት ይህንም ስለታመነበት እንደገና በአዋጅ በ1146 2011 እንዲካተት ተደርጓል። አንዱ ተቋማችን ነፃና ገለልተኛ ከሚያደርገው ከሰው ኃይል አስተዳደር ከሲቪል ሰርቪስ ወጥቶ የራሱ የሰው ኃይል አስተዳደር መኖር አለበት ነው የሚለው። ከዚህ አንጻር በ08 2010 ላይ ይህም እንዲሁ ከለውጡ ማግስት በደንብ የወጣበት ሁኔታ ነው ያለ። ሌላው የሂሳብ ምርመራ አገልግሎት ኮርፖሬሽን ነው። እነኚህን ደግሞ የሚያስፈጽሙ 10 መመሪያዎችና 4 ማኑዋሎች አዘጋጅተናል። ሁለተኛው የትኩረት አቅጣጫችን ተቋማዊ እድገትና አስተዳደር አቅም ነው። ምቹ የስራ አካባቢ ተፈጥሯል። በተለይ ቢሮአችን ለስራ ምቹ አድርገናል። የጀንደር ኦዲት ማኑዋል ዝግጅት ተግባራ ተከናውኗል። ይህም በሁሉም የክዋኔ ኦዲቶቻችን ራሱን የቻለ አንድ የክራይቴሪያ በማድረግ የሴቶች አካቶ ተግባራን ኦዲት ያደረግነ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር ኤምኦዩ በመፈራረም የሚያጋጥሙንን እነሱ ለአፈጻጸም እንዲረዳ የምንሰጥበት ሁኔታ ነው ያለ። ከዚህ ከኦዲት ሽፋን ጋር በተመለከተ ፋይናንሻል ኦዲትን 100% ማስቀጠል የተቻለበት ሁኔታ ነው ያለ። የክዋኔ ኦዲት 2010 ላይ 24 ነበረ። አሁን 43ም 44ም አቨሬጅን ስንወስድ 41 ነው። ከዚህ ጋር የዘላቂ ልማት ግቦችን በየአመቱ ወደ 19 ይደረጋል። የአካባቢ ኦዲቶችን 8 እናደርጋለን በየአመቱ። ሌላ ተከታታይነትና ማረጋገጫ ኦዲት የምንለው 2010 ላይ 285 ነው። አሁን ወደ 405 ከፍ ያለበት ሁኔታ አለ። ሌላው የልዩ ኦዲት ነው። የልዩ ኦዲት ከዚህ በፊት ራሱን የቻለ ዳይሬክቶሬት አልነበረንም። አሁን ዳይሬክቶሬት አደራጅተን በየአመቱ በአማካይ 11 ነው። አሁን 2018 ላይ ስላልተጠናቀቀ ነው እንጂ 20 ማድረስ ተችሏል። ግን ካለው ፍላጎት ጋር ከዚህም የበለጠ ቀጣይ መስራት ቢኖርብንም ግን ይሄ በፊት ያልነበረ አሁን ያለ ነው። እነኚህን ስራዎች ስንሰራ ጥራት በጣም አስፈላጊ ነው። ከኦዲት ጋር ይህን የኦዲት ጥራቱን ከምንሰራበት አንዱ የዓለም አቀፍ ስታንዳርድ መሰረት ያደረገ የኦዲት ጥራት የሚያሳድግ ማኑዋል ዝግጅት ነው። ባለፈውም ነበረ 2013 አሁንም 2018 ላይ ከጊዜው ጋር የሚሄድ አብዴት የተደረገበት ሁኔታ ነው ያለ። የተጠናከረ የክትትልና ቁጥጥር ስራ ተዘርግቷል። በየደረጃውም የተጠናከረ የኦዲት ክለሳ አለ። ይሄ ኦዲት ክለሳ ቲሙ የሰራውን ማናጀሩ ያየዋል፣ ማናጀሩ የሰራውን ዳይሬክተሩ ያየዋል፣ ዳይሬክተሩ የሰራውን ምክትል ዋና ኦዲተር ያያል፣ ምክትል ዋና ኦዲተር ያየውን ደግሞ በዋና ኦዲተር ከታየ በኋላ ነው ሪፖርቱ የሚወጣው። በተጨማሪም ጥራቱን ለመጠበቅ የክትትልና ድጋፍ ስርዓቱን በቴክኖሎጂ የተደገፈ ነው። አጠቃላይ ኦዲት የተደረጉ ተቋማት ብለን ስናያቸው 2010 ላይ 176 ነው። 2010 ይሄ የሆነበት ቁጥሩ የቀነሰበት ምክንያት 2014 ላይ መንግስት ሪፎርም በሚሰራበት ጊዜ በርካታ ተቋሞች ሪፎርም ስለሆነ ቁጥሩ የቀነሰው 2017 ላይ 163 ነው። ሌላው 2010 ላይ ስንጀምር 2000 ከለውጥ በኋላ ማለት ነው 203.5 ቢሊዮን ነበር በኦዲት የሚሸፈን። አሁን ላይስ
1.3 ትሪሊየን በኦዲት መሸፈን ተችሏል። እነኚህ ተከታታይ ኦዲት ከምንለው ደግሞ 830.1 ቢሊዮን በኦዲት መሸፈን ተችሏል። ከዚህ ከቴክኖሎጂና ፈጠራ ጋር በተመለከተ መንግስት የዘረጋቸው ኢፊሚስ፣ ኢጂፒ፣ ኢፔመንት አሉ። ገቢዎችና ጉምሩክ የሚጠቀሙበት ደግሞ ኢፊሚስና ሲክታክስ አለ። እኛ ደግሞ የምንጠቀምበት ማይክሮሶፍት አለ። እነዚህን ለራሳችን የምንጠቀምበታለን፣ በኦዲቱ የምንጠቀምበታለን። በቀጣይ ግን ከአርቲፊሻል ኢንተለጀንስ ጋር ስምምነት ፈጥረናል። በአዲስ አበባ ዩኒቨርሲቲ አማካሪነት ሁሉም እኛ ብቻ ሳይሆን ሁሉም ተቋማት ሁሉም ቴክኖሎጂ ከተጠቀሙ ሪል ታይም ኦዲትና ሪሞት ኦዲትን ለማድረግ እቅድ አለን። ሌላ ከትብብር ስራዎች ጋር በተመለከተ ቅድም ከክልል ዋና ኦዲተሮች የጸደቀ አዋጅ ያመጣው 2014 በሳምፕል ደረጃ 3 ክልሎችና 1 ከተማ መስተዳደር 135.8 ቢሊዮን መሸፈን ተችሏል። በኦዲት 2016 ላይ 255.5 ቢሊዮን ይሄ 2017 አንደር ኦዲት ስለሆነ ነው። ሌላ የኦዲት ሰርቪስ ኮርፖሬሽን በደንብ እንደ አዲስ ካደራጀ ነው በኋላ ኢንቨስትመንት ሆልዲንግ ያሉትን 41 መስሪያ ቤቶች የልማት ድርጅቶች በተጨማሪ ሌሎችም የልማት ድርጅቶች ጨምሮ ሲረከም ማለት ነው 80% ባክሎግ ነበረባቸው ከ2 ዓመት እስከ 5 ዓመት ማለት ነው። አሁን ላይ ግን 2018 ላይ ሁሉም ተቋማት በሚባል ደረጃ ባክሎግ የሌለበት ሁኔታ ነው ያለ። ተቋሙም ከኪሳራ ወደ ትርፋማነት የመጣበት ሁኔታ ነው ያለ። የተገኘው ውጤት 2010 ላይ ነቀፌታ የሌለበት አስተያየት የነበረው 25 ተቋሞች ነበሩ። አሁን 2016 ላይ 115 ደርሰዋል። የጎላ ችግር ያለባቸው ሆነው ተቀባይነት የሚያሳጣ አስተያየት የተሰጣቸው 2010 ላይ 49 ነበሩ። አሁን ላይ ወደ 10 ዝቅ ያለበት ሁኔታ ነው ያለ። ከተጠያቂነት ጋር በተመለከተ ከኃላፊነታቸው የተነሱና እርምጃ የተወሰደባቸው 9 ይሄ በፊት ያልነበረ አሁን ያለ ነው። ማስጠንቀቂያ የተሰጣቸው 69 ተቋማት፣ የገንዘብ ቅጣት የተሰጡ ወደ 23 ተቋማት፣ የእውቅናና ሽልማት የተሰጣቸው ደግሞ 16 ተቋማት ተከታታይ ክሊን ኦፒኒየን የሚያስመዘግቡ ናቸው። ይህ በማን ነው? በሚኒስትሪ ኦፍ ፋይናንስ አማካኝነት የተሰጠ ነው። ሌላ ከ2010 እስከ 2016 4.5 ቢሊዮን ወደ መንግስት ካዝና ማስገባት ተችሏል። ቀጣይ የትኩረት አቅጣጫዎቻችን ቴክኖሎጂ ስልጠናና ተቋም ማደራጀትና የኦዲት ሽፋንና ጥራትን ማሳደግ ነው። እነኚህን ትኩረት አድርገን በቀጣይ ለመስራት አቅደናል። አመሰግናለሁ። ለሕዝብ ተወካዮች ምክር ቤት ተጠሪ የሆነው የኢትዮጵያ ሕዝብ እንባ ጠባቂ ተቋም በዋነኛነት አስተዳደራዊ በደልን መከላከል፣ የመረጃ ነጻነት ሕግን ተግባራዊነት መከታተልና አስተዳደራዊ በደል የደረሰባቸውን ዜጎች ጉዳይ መመርመርና እንዲታረም ያደርጋል። ባለፉት የለውጥ ዓመታት ያከናወናቸውን ሪፎርም ስራዎች በተመለከተ ገለጻ እንዲያቀርቡ የተቋሙን ዋና እንባ ጠባቂ ክብርት ወይዘሮ ስመኝ ውቤን ወደ መድረክ እጋብዛለሁ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የተቋቋመበት ዋነኛ ዓላማ እንግዲህ የመጀመሪያው የሕዝብ አስተዳደር እንዲሻሻልና የመንግስት ለሕዝብ ተጠያቂነት ለማሳደግ በዘፈቀደ የሚፈጸሙ አስተዳደራዊ በደሎችን ለመከላከል፣ ለመልካም አስተዳደር መሰረት ለመጣል፣ የሕዝብ አስተዳደር በግልጽነትና በተጠያቂነት መርህ እንዲመራ በማድረግ ሕገ መንግስታዊነትን ለማስፈን፣ ተቋማት የሚሰጧቸው ፍትሐዊነት የጎደለው ውሳኔዎችና ትዕዛዞች በወቅቱ ለማረምና ለመከላከል፣ በዋነኛነት ግን አስተዳደራዊ ጥፋት የደረሰባቸው ዜጎች ተጎድተው እንዳይቀሩ ለማድረግ ታስቦ የተቋቋመ ትልቅ ተቋም ነው ማለት ነው። እንግዲህ ከዚህ በፊት የነበረው ነባራዊ ሁኔታ ምንድን ነው? የመጀመሪያው የተቋሙ አመራሮች የምልመላና የምረጣ ስርዓት አልተቀመጠለትም ነበረ፣ ወይም ደግሞ ገለልተኛነቱን የሚያረጋግጥ አልነበረም። በሁለተኛ ደረጃ የቅርንጫፍ ጽሕፈት ቤቶችም እንደዚሁ በሹመት ነው የነበረውና ይሄ ደግሞ ለተጠያቂነትና ተቀናጅቶ ለመስራት የራሱ የሆነ አሉታዊ ተጽዕኖ እንደነበረው በወቅቱ ሲነሳ እንደነበረ ነው። ሌላው በምርመራ ስራ ላይ የተሰማሩ የተቋማችን ሰራተኞች ያለመከሰስ መብት አልነበራቸውም። ተቋሙ በግል ድርጅቶች የሚፈጸሙ አስተዳደራዊ በደሎችን የማየት ስልጣን አልነበረውም። ያ ማለት ሞር የመንግስትና የመንግስት የልማት ድርጅቶች ላይ ብቻ ነበረ ትኩረት አድርጎ ሲሰራ የነበረው። የበጀት ጥያቄና የማጽደቅ ሂደቱ እንደዚሁ የተቋሙን ነፃነትና ገለልተኛነት የሚያረጋግጥ አልነበረም። ተቋሙ መሰረታዊ የሆነ ደግሞ የተደራሽነት ችግሮች ነበሩበት። ሌላው እና ለዚህ ተቋም ከተሰጡ ስልጣንና ተግባራት መካከል የመገናኛ ብዙሃንና የመረጃ ነፃነት አዋጅ፣ ሁለቱ አዋጆች በአንድ ላይ ተጣምረው መውጣታቸው ስራችን ላይ ራሱን የቻለ ችግር የፈጠረ መሆኑ እንደ ችግር ሲነሳ እንደነበረ ነው። እንግዲህ ከዚህ ተነስቶ የተሰሩ የሪፎርም ስራዎች ወደ 4 ነጥቦች ላይ አተኩሬ ያቀርባለሁኝ።
ከአሰራርና ከሰው ኃይል አንጻር ከህግ ማሻሻያ ከቴክኖሎጂና እንዲሁም ከቅንጅታዊ አሰራር በተመለከተ አቀርባለሁ ማለት ነው። ከአሰራርና ከሰው ኃይል አንጻር የመጀመሪያው ከአሰራር አንጻር ተቋሙ ከዚህ በፊት ያልነበሩት በተለይ ባለፉት 7-8 ዓመታት ውስጥ የተሰሩት የምርመራ ማንዋል አልነበረውም፣ እንዲዘጋጅ ተደርጓል። የቁጥጥር ማንዋል ተዘጋጅቶ ስራ ላይ ውሏል። ተቋማት የመልካም አስተዳደር አፈጻጸም ልኬታቸው የሚለኩበት ጋይድላይን ተዘጋጅቷል። ከህግ ማሻሻያ አንጻር ቅድም ለማንሳት እንደሞከርኩት ተቋሙ የተቋቋመው በአዋጅ ቁጥር 2/1192 ቢሆንም ከጊዜ ወደ ጊዜ ግን 2 ጊዜ አዋጁ እንዲሻሻል ተደርጓል። በመጀመሪያው አዋጅ ቁጥር 1142 በ2011 የተሻሻለው አዋጅ ላይ 2 ነገሮች እንዲለወጡ ተደርጓል። ከብዙዎቹ ዋናዎቹ ለማንሳት ማለት ነው። አንደኛው የተሿሚዎችን በተመለከተ ከፖለቲካ ፓርቲ ገለልተኛ እንዲሆኑ ተደርጓል። ከነጻነት አኳያም እንደዚሁ የበጀት አጸዳደቅ ሂደቱ ለምክር ቤት ቀርቦ እንዲጸድቅ እንዲደረግ በአዋጁ በግልጽ ተቀምጧል ማለት ነው። ሌላኛው በአዋጅ ቁጥር 1307 በርካታ ማሻሻያዎች ናቸው የተደረጉት። የመጀመሪያው የግል ድርጅቶች የሚፈጸሙ አስተዳደራዊ በደሎች መቀበልና የመመርመር ስልጣን ተሰጥቶታል። በፒኤልሲ ደረጃና ከዛ በላይ ያሉ ጉዳዮች ወደኛ ታይተው እንዲመረመሩ እድል ተፈጥሯል ማለት ነው። የመርማሪዎች ያለመከሰስ መብት በልዩ ሁኔታ በአዋጅ ውስጥ እንዲካተት ተደርጓል። የእንባ ጠባቂዎች ጉባኤ ከዚህ በፊት ያልነበረ በአዲስ መልክ የምክር ቤት አባላት ያሉበት ጉባኤ ተደራጅቶ ስራ ላይ ውሏል። የእጩ አቅራቢዎች እንደዚሁ የእጩ አቅራቢና አጣሪ ኮሚቴ የሲቪክ ማህበረሰብ ድርጅቶችና የንግድ ምክር ቤት ተካተው እንዲደራጅ ተደርጎ ስራ ላይ ውሏል። የዘርፍ እንባ ጠባቂዎች እንዲኖሩ ተደርጎ ተደራጅቷል። ሌላኛው በተለይ በሹመት የነበረው የቅርንጫፍ ጽህፈት ቤት ኃላፊዎች ምደባ አሁን በሜሪት ሆኖ ለስራችን በጥሩ ሁኔታ እንድንሰራ እድል ፈጥሯል ማለት ነው። ከቴክኖሎጂ አንጻር 2 ትላልቅ ስራዎች ናቸው በዚህ ተቋም የተሰሩት። እንግዲህ ወደዚህ ተቋም የሚመጣ አቤቱታ አቅራቢ በተለያየ መንገድ ነው አቤቱታውን የሚያቀርበው። በአካል ማቅረብ ይችላል፣ በፖስታ በኢሜይል በመሳሰሉት ማቅረብ ይችላል። ይሄኛው ግን የጥሪ ማዕከል በሚል ያደራጀነው ይሄ ቴክኖሎጂ የትኛውም ሀገር ያለ ወይም የትኛውም ቦታ ያለ አስተዳደራዊ በደል የደረሰበት ሰው ያለምንም እንግልት ያለምንም ወጪ በፈለገው ቋንቋ በ9503 ወደኛ ተቋም ደውሎ የሚያቀርበው ጉዳይ በእኛ ተቋም ይታያል አይታይም፣ የሚታይ ከሆነ ደግሞ ምን ቅድመ ሁኔታዎችም አሟልቶ መምጣት አለበት የሚለውንም ጭምር ከወዲሁ አውቆ እንዲመጣ እድል የፈጠረ ትልቅ ቴክኖሎጂ ነው ማለት ነው። ሌላኛው ሁለተኛው የኬዝ ማናጅመንት ሲስተም ነው። ይሄኛውም በተቋማችን በዋና መስሪያ ቤትና በብራንቾች ጋር የሚያመለክቱ አቤት ባዮች ምን ያህል አቤት ባዮች እንዳሉ፣ ጉዳያቸው በምን ደረጃ ላይ እንዳለ፣ አጠቃላይ የስራ ፍሰቱንና የመረጃ አያያዙ ስታንዳርዱን የጠበቀ እንዲሆን በማድረግ በኩል ተዘርግቶ ስራ ላይ የዋለ ደረጃውን የጠበቀ የኬዝ ማናጅመንት ሲስተም ነው። ይህንን ወደፊትም አጠናክረን እንቀጥላለን። ቁልፍ ስኬቶች ምንድናቸው የሚሉት እንግዲህ ባለፉት 5 እና ከዛ ዓመታት በላይ በተሰሩ ስራዎች የተገኙ ውጤቶች የመጀመሪያው ወደ ተቋማችን ከሚመጡ አቤቱታዎች መካከል 78% እልባት እንዲያገኙ ተደርጓል። እንዲሁም ለአስተዳደራዊ በደል ተጋላጭ የሆኑ የህብረተሰብ ክፍሎች የምንላቸው ሴቶች፣ ህፃናት፣ አካል ጉዳተኛና አረጋውያንን በተመለከተ የቁጥጥር ስራ በመስራት 87% እልባት እንዲያገኝ ተደርጓል። የመረጃ ነፃነት ህግ ተግባራዊነትን ክትትል ይደረጋል። ከህግ ውጪ ከስራቸው የተሰናበቱ ወደ 942 የሚሆኑ ሰራተኞች ወደ ስራቸው እንዲመለሱ ተደርጓል። መሬታቸው አላግባብ የተወሰደባቸው ወደ 828 አቤት ባዮች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸው እንዲሁም ደግሞ ከሚመለከተው አካል ጋር የጉዳዩን አግባብነት በመነጋገር ወደ 14 ሚሊዮን ብር ካሳ እንዲከፈላቸው ተደርጓል ማለት ነው። ሌላው አቤቱታ አቅራቢዎች በህግ አግባብ ከህግ አግባብ ውጪ የተከለከሉትን ልዩ ልዩ መንግስታዊ አገልግሎቶች እንዲያገኙ ተደርጓል። ቀጣይ አቅጣጫ ብለን ያስቀመጥነው አሁንም ወደ ተቋሙ የሚመጡ አቤቱታዎች ቀድሞ ከነበረው 78% ቢያንስ ወደ 85% የመዝገቦችን እልባት እንሰጣለን የሚል ነው። የተጠናከረ የቁጥጥርና የምርመራ ስርዓት መስራት እንዳለብንና የአስተዳደራዊ በደልን መቀነስ እንዳለብን አስቀምጠናል። ሌላኛውና ትልቁ ከመረጃ ነፃነት ጋር በተያያዘ የመረጃ ነፃነት ረቂቅ አዋጅ አዘጋጅተን ለምክር ቤት በቅርቡ አቅርበናል። እሱን ማጸደቅ፣ እሱ ከጸደቀ በኋላ ደግሞ ደንብና መመሪያዎች ተዘጋጅተው እንዲቀርቡ ይደረጋል የሚል ነው የያዝነው።
ሌላው ዜጎች መረጃ የመጠየቅ፣ የማግኘት፣ የማስተላለፍ መብታቸው እንዲከበርላቸው ጠንካራ የቁጥጥር ስራ እንሰራለን ነው። የተቋሙን ነፃነትና ገለልተኛነት አጠናክረን እንቀጥላለን። ከተቋማት የመረጃ ነፃነት አፈጻጸም ሪፖርት መቀበያ የኦንላይን ሪፖርቲንግ ሲስተም ከኢኖቬሽን ሚኒስቴር ጋር በመሆን ይሄን ለመስራት ጥረት እያደረግን ያለ ነው። ሌላኛው ትልቁ የተቋሙ ችግር የተደራሽነትና የብዝሃነት ችግር አለበት። ይህንን በሂደት እያስተካከልን እንሄዳለን የሚል አስቀምጠናል። ቀጣይነት ያለው ቴክኖሎጂ አጠቃቀም እንዲኖር በተለይ አሁን ትልቁ የተቋሙ ችግር ቋሚ ኦፊስ የሌለው ተቋም ከመሆኑ ጋር ተያይዞ በሂደት በሚቀጥሉት 4-5 ዓመታት ቋሚ ቢሮ በመገንባት ቋሚ ቴክኖሎጂ እንገነባለን የሚል ሀሳብ አለን። በአጠቃላይ በዓለም አቀፍ ደረጃና በአህጉር አቀፍ ደረጃ የጀመርናቸውን ቅንጅታዊ ስራዎች አጠናክረን እንቀጥላለን ነው። ለግልጽነትና ለተጠያቂነት እንተጋለን። አመሰግናለሁ። ለሰብአዊ መብቶች ማስተማር፣ መብቶች እንዳይጣሱ መጠበቅ፣ መብቶች ሳይሸረፉ ስራ ላይ እንዲውሉና ተጥሰው ሲገኙ ደግሞ አስፈላጊውን እርምጃ በመውሰድ ረገድ ትልቅ ሀገራዊ ኃላፊነት ያለበት ተቋም ነው የኢትዮጵያ ሰብአዊ መብቶች ኮሚሽን። ባለፉት የለውጥ ዓመታት የተመዘገቡ አንኳር ለውጦች እንዲያቀርቡልን ክቡር አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነርን ወደ መድረክ ጋብዛለሁ። የኔ ገለጻ ቅድመ ለውጥ፣ ስኬቶች፣ የወደፊት አቅጣጫዎች በሚል በሶስት አንኳር ጉዳዮች ላይ የሚያጠነጥን ይሆናል። የመጀመሪያው ቅድመ ለውጥ ሁኔታዎች የሚለው ቅድመ ለውጥ ስንል ሁለት ነገሮችን በአዋጅ 1224 ኮሚሽኑ እንደገና ተመልሶ እንዲደራጅ የተደረገበትን ወቅት ነው የምንወስደው። ይህ አጋጣሚ ደግሞ በሀገሪቱ የለውጥ እንቅስቃሴ ከተከሰተ በኋላ የሕዝብ ተወካዮች ምክር ቤት ኮሚሽኑ እንደገና እንዲደራጅ ባስቀመጠው አቅጣጫ መሰረት አዋጅ 1224 ጸድቋል። ያን የለውጡ መነሻ አድርገን ነው የምንወስደው። ከዛ ፊት የነበረው የኮሚሽኑ ሁኔታ ኮሚሽኑ ነፃም ገለልተኛም ብቃት ያለው ነው ብሎ ለመመስከር አስቻይ ሁኔታዎች አልነበሩም። እነዚህ ማነቆች ነበሩ። ውጤታማ ያልነበረ፣ ሰፋፊ የምርመራ ስራዎችን የማይሰራ፣ የፋይናንስ ነፃነት ያልነበረው፣ በአስፈጻሚው ጫና ስር የወደቀ፣ አንዳንድ ጊዜ ሪፖርቶቹ ሳይቀሩ በአስፈጻሚው አካል ኤዲት የሚደረጉበት ምንም መደበቅ የማንችለው በርካታ ጫናዎች የነበሩበት ኮሚሽን ነው። ስለዚህ በአጠቃላይ ሲታይ ነፃ ገለልተኛና ብቃት ያለው ኮሚሽን ነበር ብሎ ማስቀመጥ አይቻልም። በርካታ ማነቆች የነበሩበት ኮሚሽን ነው። ይህን ተከትሎ ለውጦች ተደርጓል። የህግ ምቹ ሁኔታዎች ተፈጥረዋል። የመጀመሪያው ምቹ ሁኔታ አድርገን የምንወስደው የህግ ማዕቀፉን ነው። ከህግ አንጻር 1224 ስንመለከት የተሟላ የህግ ማዕቀፍ የያዘ አዋጅ አድርገን እናያለን። ለዚህም የህዝብ ተወካዮች ምክር ቤት ጉልህ ሚና ተጫውቷል ብለን እናምናለን። ስናምን ለማወደስ አይደለም። የአፍሪካን የሰብአዊ መብት ይዞታ በቅርቡ ስንመለከት በአፍሪካ ውስጥ እኛን መሰል 46 ተቋማት አሉ። ከ46 ውስጥ 27ቱ ብቻ ናቸው የኤ ስታተስ ያላቸው። ይሄን አዋጅ ተከትሎ የኢትዮጵያ ሰብአዊ መብት ኮሚሽን በአብዛኛው ይሄ አዋጅ ነው ኤ ስታተስ እንድናገኝ ያገዘን። ስለዚህ የማወደስ ጉዳይ ሳይሆን በአፍሪካ ቀደምት ሆነን እንድንታይ ያደረገን አዋጅ ነው። በዚህ ብቻ አላበቃም። አዲስ የሰው ሀብት መዋቅሮች የተደራጁበት ሁኔታ እንዳለ እናያለን። ገለልተኛ፣ ነፃ፣
እና ብቃት ያለው የሰብአዊ መብት ኮሚሽን ሆነን እንድንደራጅ ተደርጓል። ከዛ በኋላ ምንድነው ያመጣችሁት ለውጥ የሚለው ሁለተኛው ነገር ነው። ይሄ ጋንድሪ ማለት ዓለም አቀፉ የብሔራዊ ሰብአዊ መብቶች ህብረት የሰጠን እውቅና በኤ ደረጃ የተቀመጥንበት ሰርቲፊኬት ነው። ላለፉት ዓመታት በዚህ ስታተስ ነው የቀጠልነው። ቀጣይ ይሄን አረጋግጠን እንቀጥላለን። ቁልፍ ስኬቶች አሉን፣ በርካታ ናቸው። በሰብአዊ መብት ሪፖርቶቻችን ላይ ማየት እንደሚችሉት በአብዛኛው በሀገሪቱ ያሉትን የማረሚያ የፖሊስ ተቋማት በአግባቡ ጉብኝት የምናደርግ፣ በተለያዩ ዘርፎች ሪፖርቶችን የምናወጣ፣ በ2013 የተካሄደውን ምርጫ የዘንድሮውን ምርጫ በብቃት የምንከታተል፣ በሀገራችን የተካሄዱ የክልል ጥያቄዎችን ሪፈረንደሞች በብቃት ክትትል ማድረግ የቻል፣ የአስቸኳይ ጊዜ ሁኔታዎችን በሚመለከት በብቃት መከታተል የቻለ፣ የተባበሩት መንግስታት በሰብአዊ መብት ከፍተኛው ኮሚሽነር ጽህፈት ቤት እምነት ታድሮብን የጋራ ምርመራ ማድረግ የቻለ ኮሚሽን ነው። በሀገራችን ላይ ሌላው አካል መጥቶ ምርመራ ከሚያደርግ ይልቅ ብቃት ያለው የራሱ ኮሚሽን አለው ተብሎ እምነት ታድሮበት ምርመራ ማድረግ የቻለ የሰብአዊ መብት ኮሚሽን ነው። ከዛም አልፎ ከምርመራ ግኝታችን በመነሳት አገራዊ ፖሊሲ እንዲቀረጽ ያስቻለ ተቋም ነው። የሽግግር ፍትህ ወይም ትራንዚሽናል ጀስቲስ በፖሊሲ ደረጃ የጸደቀው ኮሚሽኑ ባቀረበው ሪኮሜንዴሽን ነው ከሌሎች ሪኮሜንዴሽኖች ጋር። ስለዚህ በአጠቃላይ ጠንካራ የሚባል ተቋም ተገንብቷል። በሌላ በኩል በሕግ በተቀመጠው ድንጋጌ መሰረት 4 ዓመታዊ ሪፖርቶችንና 7 የዘርፍ ሪፖርቶችን ያወጣ ኮሚሽን ነው። ይሄን ሲያወጣ በፍጹም ገለልተኝነት፣ በነፃነት፣ ብቃት ባለው ሁኔታ ማውጣት የቻለ ብሔራዊ የሰብአዊ መብት ተቋም ነን። በርካታ የውትወታ ስራዎችን ይሰራል። ውጤታማ ማድረግ የቻለ ኮሚሽን ነው። የዓለም አቀፉ ህብረት ሙሉ አባል ነን። ኤ ስታተስ ስላለን የአፍሪካ የብሔራዊ ሰብአዊ መብት ተቋማት ትስስር ሙሉ አባል፣ የስቲሪንግ ኮሚቴው አባል ከመሆናችንን ባሻገር በቅርቡ የአፍሪካውን ትስስር የምክትል ሊቀመንበርነት ቦታ ይዘናል። ለመጪዎቹ 2 ዓመታት በመጪዎቹ 2 ዓመታት የትስስሩን ጠቅላላ ጉባኤ ካስተናገድንና የትስስሩን 16ኛው የባለብዙ ድርሻ አካላት ኮንፈረንስ በስኬት እንዳጠናቀቀን ትስስሩን በሊቀመንበርነት እንደገና ለ2 ዓመት እንመራለን። ይህ ማለት ከሀገር አልፈን የአፍሪካን አጀንዳ ለቀጣይ 4 ዓመታት እንመራለን። ይሄ ውጤት የመጣው ነፃ፣ ገለልተኛ፣ ብቃት ያለው ተቋም ሆነን እንድንደራጅ በመደረጉ ነው። ስለዚህ ትልቅ ስኬት አድርገን ነው የምንወስደው። ቀጣይ ምን ልትሰሩ አስባችኋል ለምለው የምርመራ፣ የክትትል፣ የሪፖርት ስራዎቻችን ተጠናክረው ይቀጥላሉ። የፋይናንስ ነፃነቶቻችን ተጠናክረው ይቀጥላሉ። የፓሪስ መሪዎችን አሟልተን የኤ ደረጃችንን አስጠብቀን እንቀጥላለን። ሁለተኛ ከህብረተሰቡ ከባለድርሻ አካላት ጋር
እንዲሁም ከሌሎች አካላት ጋር ትብብርና አጋርነትን አጠናክረን እንቀጥላለን። እዚህ ላይ ክቡር አፈ ጉባኤ እንዲሰመርልን የምንፈልገው አገራዊ የሰብአዊ መብት ምክር ቤት እናቋቁማለን። አገራዊ አጀንዳችንን በጋራ እየመከርን አገራዊ የሰብአዊ መብት ይዞታችን በየጊዜው እየታየ እንዲሄድ እንፈልጋለን። ከአየር ንብረት ጋር ተያይዞ የሚመጡ የሰብአዊ መብት ጥያቄዎች አሉ። እነዚህን ማካተት፣ ማስፋት፣ ንግድና ሰብአዊ መብት ትልቅ አጀንዳ እየሆነ ነው። አገራዊ ኩባንያዎቻችንን ለመጠበቅ እንዲያስችለን ንግድና ሰብአዊ መብትን አጀንዳ አድርገን እንሄዳለን። ሌላው አርቲፊሻል ኢንተሊጀንስ እያመጣ ያላቸውን ለውጦች ለማካተት እንዲቻል በዚህ ዘርፍም አዳዲስ ስራዎች እንሰራለን። ተደራሽነታችንን ማጠናከር፣ አገራዊ ኢኒሼቲቭስ እንደግፋለን። ሀገራዊ ምክክሩን፣ ቲጄን፣ ትራንዚሽናል ጀስቲስ የመሳሰሉ ስራዎችን የመደገፍ ስራዎችን አጠናክረን እንቀጥላለን። ኮሚሽኑ ነፃ ገለልተኛና ብቃት ያለው ብቻ ሳይሆን ከሀገራዊ አጀንዳዎች አልፎ በአፍሪካ ላይ ተጽዕኖ ፈጣሪ የሆነ ኮሚሽን እንዲሆን እያደረግን ያለ ነው። ይሄ ተጽዕኖአችን ከፍ ብሎ ዓለም አቀፍ ተደማጭነታችንም ይጨምራል ብዬ አስባለሁ። አጠቃላይ ያለው አመሰግናለሁ።